ቅድም ኮት አድርጌ ያነሳሁት የእግዚአብሔር ቃል አለ በአዲስ ኪዳን ላይ ነው ሞር የምናገኘው ስለልሳን ልሳን በሐዋርያት ሥራ ምዕራፍ 2 ላይ ከጌታችን ከቅድስት ድንግል ማርያም ጋር በነበሩ ሐዋርያቶች ነበሩ ሁሉም በአንድ ልብ ሆነው በጸሎት ይተጉ ነበር አይ ቲንክ ሶ እንደዛ መሰለኝና ያገስከኝ ለክርክር ሳይሆን ፈለገኔ ቅድም እንዳልኩ ለውይይት ነው የገባሁት ሙሉ ሰው አይደለም በመማማር ስለማምን ነው የገባሁት ለዛ በሐዋርያት ሥራ ምዕራፍ 2 ላይ ያለው የመንፈስ ቅዱስ መጀመሪያ በእያንዳንዳቸው ላይ እንደ ልሳን የተከፋፈሉ ቋንቋዎች ወረደባቸው ይላል እንደ እሳት የተከፋፈሉ ልሳኖች ታዩዋቸው ሁሉም በየቋንቋቸው መናገር ጀመሩ ይላል እና አንዳንዶች በዛ ቦታ ወይ ጠጅ ጠጥተው ሰክረዋል ብለው በሐዋርያቶቹ ላይ ባሳዩት ነገር ባሳዩት ሁኔታ ለመሳቅ ለመቀለድ ሞከሩ ከዛም ጴጥሮስ እናንተ የገሊላ ሰዎች ሆይ ይሄ የምታዩት ገና ከቀኑ ከጧቱ 3 ሰዓት ነው ምን ማለት ነው ወይ ጠጅ ተጠጥቶ የሚሰከርበት ታይም አይደለም ብሎ ጴጥሮስ እያንዳንዱን የወንጌልን ታሪክ ይናገራል የገዛ ቋንቋችን እንዴት ልንሰማ እንችላለን አይ ቲንክ እንደዛ ነው ያሉት የነበሩትና የገዛ ቋንቋችን እንዴት ልንሰማ እንችላለን ብለው ይገረሙባቸው ነበር ባላምሳ የተባለበት ቀን ማለት ነው so what's your point ወደ የተገለጠ ቋንቋ ነው ጥያቄው አው ሌላ ነገር የገዛ ቋንቋችን meaningless ለምሳሌ ነው ስሜን ጠይቀኸኝ ስለ ሀገሪ ስለ እናት አባቴ ስለ ባክግራውንድ ይባወራ የመጣውበት አመጣጥ ነው በስክል ግን ከጠየቀኝ ጥያቄ ጋር ምንም አይነት ግንኙነት የለውም ስለዚህ አሁን ጥያቄው ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው አቋም የትኛው ቀድም እኮ ብያለሁ ከተገለጠ ቋንቋ ነው ብዬ ከፈለገ ነገር ያለው ድጋሚ ነው ኦኬ አዎ ቀድም እኮ የነገርኩ ነው አሁን ሐሳቤን ሳወራ ካላስከኝ ይወል ሐሳቤን ሳወራ አንደኛ አንተስ መስማት አቅም ስላለ ነው እኔ ገባሁት እሺ of course እየሰማሁ እኮ ነው እስካሁን እየሰማሁ አይደለም ይሆናል በጣም thank you ለዛ ነው የገባሁት ፈለገ ስለዚህ ሰማሃለሁ ማለት ግን ዮናታን አሁን ሰማሃለሁ ማለት ግን የሆነ ሐሳብን ዘለን የሆነ ቦታ ላይ እንሄዳለን ማለት አይደለም እሺ መስማት ማለት በሩሱ ዙሪያ በደንብ መደማመጥ ነው ስለዚህ አሁን ልሳን የመጀመሪያው ሐሳብ ላይ ስንመለስ ልሳን የተገለጠ ቋንቋ ነው ወይንስ አይደለም ስንል አዎ የተገለጠ ቋንቋ ነው ብለናል እሺ መልካም የተገለጠ ቋንቋ ነው ካልን አንድ ቪዲዮ ላሳዩ ቆይ ቪዲዮችን ለማሳየት አንዴ አስጨርሰኝ ፈለገ አልጨረስኩም አንዴ እነዚህ ሰዎች ከሃሌሉያ ውጪ የተናገሩት ያለው ነገር በአጠቃላይ የተገለጠ ቋንቋ አይደለም ማለት ነው እነዚህ ሰዎች ከሃሌሉያ ውጪ ያሉት ፓርት በአጠቃላይ ልሳን ተብሎ ይጠራል ወይስ አይጠራም ኦኬ በጣም ጥሩ ጥያቄ ቅድም መግቢያ ላይ ተናገረ አሁን አጭሩ መልስ እኮ ነው ማስቀደም ያለብኝ ማለት ፈለገ ፕሊዝ አንደኛ አፍ ላይ በመቀመጥና ንግግሮችን በማቋረጥ የሚገኙ ምንም የሆነ ተግባብቶች አይኖሩ ጠየቀኝ እንደ እግዚአብሔር ቃል ደግሞ ለመንስ ይሄ ምን ቪዲዮ አሳይተኝ ይሄ ምንድነው አልከኝ ይሄ ምንድነው አይደለም ያልኩ አሁን ገባኝ ቋንቋ ካሪያ ውጪ ይሰማል ወይ አልከኝ እኔኮ በነገራችን ላይ አሁን ለምሳሌ ሰዎች ሳስገባ ሰዎች ደስ ያላቸውን እንዲወሩ አይደለም ያስገባቸው ዮናታን በደንብ በፍቅር አንተም አዳምጥ አፍ ላይ መቀመጥ ምናምን ነው እንደዚህ አይነት ቃላቶችን ጌታ እንዳመጣቸው ጊዜ ላይ ወጣው ኤኒዌይስ በደንብ አድርገህ አዳምጠኝ ቀድም ኢየሱስ ጌታ ነው ወይንስ አይደለም ስለ ይገርማል ብላ አይደለም ይጀመርክልኝ አየህ ወደ ማብራሪያ አይደለም ይልኳይ ይሄ አጭር ጥያቄ አጭር መልስ ስላለው አዎ ኢየሱስ ጌታ ነው ማለት እሺ አሁን ይሄ ያሰማው ንግግር ላይ ሰዎች የተናገሩት ቋንቋ በተመሳሳይ አጭር ጥያቄ ነው ጠየቅኩ ዮናታን በመጀመሪያ አጭር መልስህን እና አቋምህን ነው የምታስቀድመው ከማብራራት በፊት እና ባክ አሁን በቀጣይ ልክ ሌሎች ሐሳቦችን ስናነሳ ይወለ በቃ አላደመጥከኝ ምናምን እንዳትልሽ ይሄ ልክ በጣም የቲክታክ የአልጎሪዝሙን የውይይት እንትን መልመድ አለባችሁ ጋይስ ቢላችሁ አዲስ ሰው በመጣ ቁጥር እንደ አዲስ ሁሉንም ማስረዳት የለብንም
አጭር ጥያቄ ነው የጠየቁ ለምሳሌ ኢየሱስ ጌታ ነው ወይ ስለ ኦፍ ኮርስ አዎ ጌታ ነው ብለን እንደመለስክልኝ እነዚህ ሰዎች የተናገሩት ንግግር ልሳን ተብሎ ይጠራል ወይስ አይጠራም አዎ ይጠራል የመጀመሪያ መልስ አይ አይጠራም ሁለተኛ መልስ ከዛ ሁለቱንም መልስ አንተ መርጣ አንዱ መልስ ተነግረናል በዛ ሐሳብ ደግሞ ፍሎ እናረጋለን አብረን እየተወያየን እንቀጥላለን ስለዚህ በመጀመሪያ አጭር መልስ መልስልኝ እነዚህ አሁን የተናገሩት ሰዎች የተናገሩት ንግግር ቀደም ሁላችሁም በደንብ አዳምጡ ልሳን የተገለጠ ቋንቋ ነው ብለውኛል አንድ ጊዜ ደግሜ ላሰማችሁ እሺ ልሳን የተገለጠ ቋንቋ ነው ብለ ስለጀመርክ መልካም አሁን እነዚህ ሰዎች የተናገሩት ንግግር ልሳን ተብሎ ይጠራል ወይስ አይጠራም ዮናታን አጭር ልሳን ተብሎ ይጠራል ኦኬ ልሳን የተገለጠ ቋንቋ ነው ወይንስ አይደለም ፈለጊ ቆይ አሁን ፈለጊ አይደለም አጭር መልስ ሲሆን አጭር የተገለጠ ቋንቋ ማለት የለብም ዮናታን አሁን ውይይት ፈለጊ ውይይት ከሆነ ፕሊዝ ስማኝ ውይይት ማለት አቋምን ሳትናገር እንደፈለጉ ማውራት ማለት አይደለም ኦኬ ለምሳሌ ቅድም ስምን ስጠይቅ ፈለጊ ምንም አይደለም ያልከኝ በቀጥታ አሁን ለምሳሌ ስም ስጠይቅ ስም ነው ተናገር አሁን እነዚህ ሰዎች የተናገሩት ንግግር ልሳን ነው ወይስ አይደለም ልሳን ነው እኮ ብያለሁ ቀደም ኮታ ገናስ ገባ ኮታ ያረኩልህ የእግዚአብሔር ቃል እኮ አለ አዋራ ሰላም አላልኩ ጌታ ሆይ አረ ፕሊስ አዳምጠኝ እኔ ልሳን እነዚህ ሰዎች የተናገሩት ንግግር ልሳን አይደለም አላልከኝም በይለኛ ምናምን ግራም ያጋባ ሰው አልገባም እንዳልከኝ አንተ እንዳልከው እነዚህ ሰዎች የተናገሩት ንግግር ልሳን ነው ብለኸኛል በጣም ጥሩ ወደ ቀርሙ ነገር አሁንም ልመልስህ ነው ልሳን ደግሞ የተገለጠ ቋንቋ ነው ሲለን ነበር ጋይስ ሁላችሁም አዳምጡ እሺ ልሳን የተገለጠ ቋንቋ ነው ብሎናል እሺ ስለዚህ ደግሞ ይጠይቃሉ እነዚህ ሰዎች የተናገሩት ንግግር አዎ ልሳን ተብሎ ይጠራል ካልከኝ ልሳን የተገለጠ ቋንቋ ነው ወይንስ አይደለም ወንድማችን ይናታል ፈለገ አጭር መልስ ፕሊስ አጭር እስካሁን ያወራው አንተ ነህ በመጀመሪያ ምንም አላወራሁም እድል አልሰጠኸኝም ጥያቄ ነው የጠየቅኩ ድል ይሰጡ ጥያቄ ጠይቀ የምትመልሰው ራስህ መልሱም ያለው አንተ ጋር የሆነ ነው ውይይት ከሆነ የጠየቁት ሰው አስጨርስ የጠየቁት ጥያቄ ልሳን የተገለጠ ቋንቋ ነው ወይስ በነገራችን ላይ እኔ ማወራል ከእግዚአብሔር ቃል ኮታ አረግልሃለሁ ሌላ ቦታ ምናልባት ልክ እንደዚህ ብለ አድምጠው ሊሆን ይችላል እኔ ሰዎች ከመጠየቃቸው ጥያቄ ውጭ ወጥተው ሌላ ነገር ስላወሩ አላደምጥከንም ስላሉ ጌታ መስከሬ ምንም እድል አልሰጠ እማደምጠው ሰው ልክ እንዳሳቡ ፍሎ ሲያረግ ብቻ ነው ልስ እስካሁን አንተ ስታወራ ነበር ብለኛል እኔ አላወራው ልሳን ምንድነው አላብራራው ጥያቄ ነው የጠየቁ ልሳን የተገለጠ ቋንቋ ነው ወይንስ አይደለም በየስጠይቅ እስካሁን አንተ ነው ያወራው በዚህ ወጥቶ በዚህ ገብቶ ከዚህ በኋላ እንዳትል ዮናታን ፕሊስ እባክህ እሺ አሁንኛ ትልልቅ ሰዎች ነን ታች ወርደን እንደ ህፃን ልጅ አክት ማድረግ የለብንም በቃ አሁን የጠየቁ ጥያቄ አጭር መልስ የሚሻለው ልሳን የተገለጠ ቋንቋ ነው ወይንስ አይደለም መመልስልህ ከእግዚአብሔር ቃል ነው አጭር መልስ አቋምህን ንገረን መጀመሪያ እንዴ ኢየሱስ ጌታ ነው ወይስ አይደለም ስለ መመልስልህ ከእግዚአብሔር ቃል ማለት ነው የመላእክት ልሳን ነው የመለስክልኝ ይሄው መለስኩ ኢየሱስ ጌታ ነው ወይስ አይደለም ዮናታን ወይ ኢየሱስ የእግዚአብሔር ልጅ ጌታ ነው በጣም ጥሩ ከእግዚአብሔር ቃል ነው መመልስልህ ብለህ ጊዜ አልወሰድክም ስለዚህ በተመሳሳይ አሁን ባጭሩ አመጣልሃለሁ ጌታ ሆይ እኔ አውጣ ስለ ታውጣልኛለህ አሁን አውጣልኝ አላልኩም ኢየሱስ ጌታ ነው የሚል ሐሳብ አውጣልኝ አላልኩም እሺ ዮናታን ይሄ ነው ፕሊስ እንደ ልጅ ያኑን ያልኩህ እኮ ይሄን ነው አየ ለዚህ ማሰብ በተመሳሳይ መጽሐፍ ቅዱሳዊ የሆነ እምነት ስለሆነ ያለ በመጀመሪያ አቋምህን ንገረን ልሳን የተገለጠ ቋንቋ ነው ወይንስ አይደለም ከእግዚአብሔር ቃሉ መመልስል ምናም ብሎ ከመፎከር በፊት መጀመሪያ እምነቴን ነው መናገር ያለብኝ ከዛ በኋላ እሺ የታለ ኬታ መጣው ስለ ቀላል እኮ ነው ጥቅስ እናወጣለን ታወጣለህ ታብራራለህ እኮ በጣም ቀላል የሆነ ነገር ነው ያከበርከው ልሳን የተገለጠ ቋንቋ ነው ወይንስ አይደለም ልሳን የተገለጠ ቋንቋም ነው የሰማይም የመላእክትም ቋንቋ ነው ሁለት ናቸው ለዚህ ሰማይ ቢሄድ ሰማኛ አልኩ ለዚህ ነው እኔ እዚህ ገባው ሁለት ጊዜ የልሳን ጸጋ እንደተሰጠ የሚናገር ማስረጃ እስቲ ሁለት ጊዜ መጽሐፍ ቅዱስ አንድ ጊዜ የተሰጠ ብቻ ነው የሚናገረው ሁለት ጊዜ የተሰጠበትን የመጽሐፍ ቅዱስ ማስረጃ እስቲ ሁለት ጊዜ የተሰጠ ልሳን የሚባል ነገር የለም ሰው ልሳን አንድ ነው ማለት ነው አንድ ጊዜ የተሰጠ ልሳን አንድ ነው ለምሳሌ በመንፈስ ቅዱስ ለምሳሌ ቆይ ከአስርቱ ትእዛዛት ውጪ ብሉይ
በኦሪት ከ10ቱ ትእዛዛት ውጪ ያለ ትእዛዝ አለ ወንድማችን ዮናታን? ከ10ቱ ትእዛዛት ውጪ በኦሪት ይኸውልህ ከ10ቱ ትእዛዛት ውጪ የብሉይ ኪዳን የሙሴን ሕግ ስርዓቶችን እግዚአብሔር ለእስራኤል ያስቀመጠውን ሕግ እንድታነሳ ያለው የኦሪት አሁን ህግ ነው ያልኩት። ሐሳባችን ስለ ኦሪት ልሳን ህግ ነው ያልኩት። ቋንቋ ነው ወይስ አይደለም ያልከኝ? እየመለስክልኝ አይደለም። ችግር ኖ የለም። ኖ አንተ ኖ ኖ አትመልስ ዮናታን። ካልሰማኸኝ በቃ እኔ ይኸውልህ ያላችሁ ካልሰማኸኝ ሶስት ይኸውልህ ፈለገ ዮናታን አንተ አገልጋይ ነህ። አትጩህ እንዴ! ምን ሆነ ነው የምትጮህ? ከምን ሆነ እንደዚህ መጮህ የጀመርከው? ለምንድን ነው የምትወጣው? ለምንድን ነው የምትወጡት? እኔ እኮ በጣም የሚገርመኝ ነገር ወይ ሐሳባችሁን ከራሳችሁ ጋር አሰሩት ጋይስ። ለምሳሌ ሙሴ 10 ትእዛዛት ስለተቀበለ እነዛ 10 ትእዛዛት በኦሪት ተቀምጠዋል። መቼ እነዛን 10 ትእዛዛት ተቀበለ? ተጽፏል መጽሐፍ ቅዱስ ላይ። ከዛ ውጪ አይ በቃ የለም እንደው 10 ትእዛዛት አልተቀበለ ምናምን ብሎ ሰው መፎከር አይችልም። 10ቱ ትእዛዛት በተለያየ ሰዓት አይደለም የተቀበለው፣ በተመሳሳይ ሰዓት ነው የተቀበለው። 10 ናቸው ትእዛዛቶቹ፣ ግን በተመሳሳይ ሰዓት በተመሳሳይ ጊዜ ሙሴ በሲና ተራራ ከእግዚአብሔር ዘንድ እነዛን ትእዛዛት እንደተቀበለ መጽሐፍ ይናገራል። ሁለት አይነት ልሳን አለ ካለ አንድ ሰው ሁለት ጊዜ ልሳን ጸጋ ተሰጥቷል ማለት ነው። ሁለት ጊዜ እንደተሰጠ የሚናገር የመጽሐፍ ቅዱስ ማስረጃ ማምጣት አለበት። ከዛ ውጪ ግን አዲስ ራሱ የወለደውን አይነት ነገር መናገር የለበትም። ሲቀጥል የተገለጠ ቋንቋ ነው። ይኸውላችሁ ከራሳችሁ ጋር ታረቁ መላችሁ። ለዛ ነው ፕሮቴስታንት እህት ወንድሞቼ በጌታ ፍቅር መለመናችሁ ጉዳይ በጣም ብዙዎቻችሁ በዚህ ዙሪያ በጣም ግራ ተጋብታችኋል ብዬ አምናለሁ። ማለት አንዳንድ ጊዜ በቸርች ውስጥ ምናልባት ሰው ያደገበት ስለሆነ ይመስለኛል በቸርች ውስጥ በጣም ብዙ የሆኑ ፕሮቴስታንት እህት ወንድሞቻችን ያደጉበት ስለሆነ እንዲህ አይነቱ ነገር ከመጽሐፍ ቅዱስ ውጪ አይመስላቸውም። አሁን እንዲህ እንኳን በመጽሐፍ ቅዱስ የማስረጃኛ በጣም እየጣርን ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው በቸርቻቸው የሚደረገው ልምምድ ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው ለማሳየት እንኳን እየሞከርን ብዙዎች በአይምሯቸው ለመቀበል ፈቃደኛ አይደሉም። ለምን መሰላችሁ? ምክንያቱም ያደጉበት ነው። በቃ ባደጉበት ቸርች ውስጥ ያለ ነው። አሁን ለምሳሌ ቀደም የገባው ወንድማችን በዚህ ልክ የተለያዩ ሐሳቦችን ተናግሮ ግራ ተጋብቶ የወጣው እኔ ፈለገ አትናቴዎስ እንደው የምናገረው ንግግር አስከፍቶት ወይ አስቀይሞት ሳይሆን ለራሱ ግራ የተጋባ ሐሳብ ስላነሳ ነው። ፕሮቴስታንት ወንድሞች በጌታ ፍቅር እኔ መለመናችሁ አንድ ነገር፣ እኔ እዚህ ገስት ላይ ገብታችሁ ችግር የለም አትወያዩ። እዚህ ገስት ላይ ገብታችሁ ችግር የለም አታወሩ። ምክንያቱም እኔ ድራማ መስራት ዓላማ የለኝም። የሆኑ ሰዎችን አስገብቼ ይዋቸው እነዚህ ፕሮቴስታንቶችን ይሄው ምንም የሚያውቁት ነገር የለም ይሄው እንደዚህ ይላሉ ምናምን ብለን ድራማ መስራት አንፈልግም። ነገር ግን አንድ ብቻ ነገር እንደው ልለምናችሁ በቻላችሁ ታቅም ልክ እንደፈለገ ሆናችሁ ጠያቂዎች ሆኑ። ቸርቾቻችሁ ውስጥ በቃ ዝም ብላችሁ አሜን ከማለታችሁ በፊት እባካችሁ ጠያቂው ማንም እየተነሳ ሼቤሬቤቤቤቤ ማክሬቤቤቤቤ ራባጃራባባ ሲላችሁ ዝም ብላችሁ አሜን አትበሉ ፕሊዝ። ምንድነው ያሶ ምንድነው እያደረገ ያለው? ምን አይነት ልምምድ ነው እያደረገ ያለው? ምንድነው እውነት እያለ ያለው ነገር መጽሐፍ ቅዱስ ነው? እናንተስ አሜን ማለት እኮ ይሁንልኝ ይደረግልኝ ማለት እኮ ይሁንልኝ ይደረግልኝ ስትሉ ያ ሰው እየተናገረ ያለውን ሐሳብ እናንተ ተረድታችሁ ነው ወይ? እውነት መጽሐፍ ቅዱስ ላይ እንዳለው አይነት የልሳን ልምምድ ነው ያ ሰው እየተለማመደ ያለው ወይ? እንደኛ ሆናችሁ ጠያቂዎቹ ነው ፕሊስ። ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ስድ ንባብ ነው የሚለው ቃል እንደው ድንገት ቢያስጠላችሁ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ብሎ መጠየቅ ይቻላል። እንደኛ ሆናችሁ ጠያቂዎቹ ነው ፕሊስ። እባካችሁ በጌታ ፍቅር ለምናችሁ ፕሊስ። ምክንያቱም እንዲህ አይነቱ ሐሳብ በጣም ለብዙ ፕሮቴስታንቶች በቃ በቸርቾቻቸው ውስጥ ሲያርጉ ጀምሮ ያደጉበት ስለው ለነሱ አዲስ የሆነ ነገር አይመስላቸውም። ከመጽሐፍ ቅዱስ ውጪ የሆነ ትምህርት አይመስላቸውም። ሼቤሬቤቤቤ ራባጃራባባ ማክሬቤቤቤቤ ምናምን የሆነ ሰው ተነስቶ እንደዚህ ይላል። ከዛ ሁሉም ሰው እየዘለለ አሜን ይላል። ዋት ኢዝ ዛት? ምንድነው እየሆናችሁ ያላችሁት? መጽሐፍ ቅዱስ የመሰረት ይኑራችሁ እንጂ በመጽሐፍ ቅዱስ የመሰረት ነው ሁላችሁም ልታምኑ የሚገባው። የምትለማመዱትን ልምምድ መጽሐፍ ቅዱስ የመሰረት እንዲኖረው ማድረግ አለባችሁ። ቀደም ያሳየኋችሁ አንዳንድ ነገሮች በቂ ይመስሉኛል። በፕሮቴስታንቱ ቤት በነገራችን ላይ ልሳን ብቻ አይደለም በጣም ብዙ ነገሮች ከመጽሐፍ ቅዱስ ውጪ ሆኖ ነው የምናገኛቸው። ለምሳሌ ገጥሟቸው ያውቃል ክርስቲያኖች እናንተ ኦርቶዶክሳውያን አባታችን ነው ካላችሁ በኋላ እመቤታችን ቅድስት ድንግል ማርያም የሚለውን ከየት አመጣችሁት? ከመጽሐፍ ቅዱስ ነው የመጣ ነው። ኦፍ ኮርስ የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም ያላትን ቃል በአጠቃላይ ነው ደግመን የምንለው። ከዛ ውጭ ምንም አዲስ ነገር የለውም። ምን እናገረው ቃል መጽሐፍ ቅዱስ ላይ እንዳለ እያወቁ ግን ለምን አብራችሁ አሉት አይነት ስታፍ ጥያቄ ጠይቃሉ። እኔ በጣም ስለሚገርመኝ እንደው ላሳያችሁ።
እንዲህ አይነት ጥያቄ የሚያነሱ ሰዎች ምን አይነት ካልቸር እንዳላቸው ላሳያችሁ። ብዙዎቻችሁ ፎር ኖ ሪዝን ለዚህ ነው ኦርቶዶክስ ቤተክርስቲያን የወጣችሁት። እጆቻችሁን ይዟችሁ ለምንድን ነው በቃ የሚሏችሁ ይሄንን ነው። ለምንድን ነው በሰላም ቅዱስ ገብርኤል ምናምን የምትሉት? ይሄ እኮ ምንም መጽሐፍ ቅዱስ አይደለም ይሏችኋል። ኦኬ ከሄዳችሁ በኋላ ልክ እንደዚህ የሆነ አይነት ስታፍ ብቻ በጣም ነው የሚገርመው። ይሄን ያው ልሳን አሁንም በፕሮቴስታንት ቤት ውስጥ ያለው ልሳን መጽሐፍ ቅዱሳዊ መሰረት አለው ብሎ የሚያምን አንድ ፕሮቴስታንት ካለ ገብቶ በፍቅር በመጽሐፍ ቅዱስ ማስረጃ ከኛ ጋር መወያየት ይችላል። እሺ በመጽሐፍ ቅዱሳዊ ማስረጃ ከኛ ጋር ማውራት ከኛ ጋር መወያየት ትችላላችሁ። ለሁላችሁም እድል እሰጣለሁ ለሁላችሁም። እሺ ሜርሲ ሰላም ፈለገ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው መጣሽው? እኔ ቃልዮት ቤተ እምነት ነው ያደኩት። አሁን ላይ ግን ኦርቶዶክስ ሆኛለሁ። ግን ሰላም እኔ ያደኩበትን የተማርኩበትን የማውቀውን ያክል መናገር ፈልጋለሁ። ማለት ሌላውም ሰላም እንዲያውቀው ማለት ነው። ልክ እንዳልሆነ ስህተት ያለውን ነገር እንዲያውቀው ግን የምትጠይቀኝን ነገር እመልስልሃለሁ በማውቀው ልክ ያደኩበት ስለሆነ። ምክንያቱም አሁን ኦርቶዶክስ ከሆንኩኝ 1 አመት ሊሆነኝ ነው እና እስከዛ ድረስ ፈለገ ጥሪ ከኦርቶዶክስ ፕሮቴስታንት ጋር መሰለኝ። ፈለገ ይቅርታ ፕሮቴስታንቶችን ጥሪ እና ስለዚህ ከሱ ጋር እንቀጥል እየጠበቅን ነው። ቆይ ማይክን ሚዩት አድርገውና ጠብቀን እድል እንሰጣለን። የእሷን ሀሳብ ስላልተረዳሁት ከእሷ ጋር አውርቼ እመጣለሁ። እሺ እህታችን ሜርሲ አልገባኝም እያልሽ ያለሽው ጉዳይ ነው። አሁን የኦርቶዶክስ እምነት ተከታይ ነሽ እና ስለ ቃልዮት ቤተክርስቲያን ማለት የምትፈልጊው ነገር አለ እና አልገባኝም ምንድን ነው? ለቃልዮት ቤተክርስቲያን ሳይሆን አሁን የምትጠይቀኝን በማውቀው ልክ መመለስ እችላለሁ ነው። ኦኬ አሁኑ ጥያቄ እኮ ለምሳሌ ለፕሮቴስታንት ወንድሞቻችን ነው ማለት ለምሳሌ አንቺ ሆነ ኦርቶዶክስ ከሆንሽ የአንቺ ቤተክርስቲያን ትምህርቷ መጽሐፍ ቅዱሳዊ መሰረት ስለሆነ እንዲህ አይነቱ ሐሳብ አሁን ሜርሲን የሚመለከት አይሆንም ማለት ነው። ነው እንደ ቃልዮቶቹ ፕሪቴንድ ሆኜ መመለስ ይችላል ነው። አልገባኝም ሐሳብሽ ስላላገኘሁት ነው። ፕሪቴንድ ሆኜ መመለስ እችላለሁ ሳይሆን የማውቀው ነገር አለ ነው። ገብቷል? የተማርኩት ነገር አለ። ስለዚህ አሁን እየገቡ ፕሮቴስታንት እህት ወንድሞቻችን የሚመልሱት ልክ ያልሆነ ነገር መጽሐፍ ቅዱሳዊ ያልሆነ ነገር አለ እና እነዛን ልክ እንዲሆኑ በመስመሩ እንዲሄዱ ማድረግ እችላለሁ። ያደኩበት የተማርኩበት ስለሆነ ይሄ ነው ስህተቱ እዚህ ጋር ነው አርማችሁ መሄድ ያለባችሁ የሚለው ነገር። ምክንያቱም አሁን ቅድም የገባው ሳየው እያስረዳ ያለው ይሄ የመከራከር ሁኔታ አይደለም፣ ለመወያየት ነው የገባው አለ እንጂ ቀጥተኛ ወይም ደግሞ እንደዚህ ነው ብሎ የመመለስ እንትኑ አልነበረውም። መጽሐፍ ቅዱሳዊ መሰረትን ካደረክ የተጠየቀውን ነገር ቀጥታ ነው የምትመልሰው። እንደዚህ ነው ወይ ከተባልክ አዎ እንደዚህ ነው፣ እንደዚህ ነው ወይ ከተባልክ አዎ በዚህ መንገድ እንደዚህ ነው ትላለህ። ከዛ በኋላ መጽሐፍ ቅዱሳዊ ማስረጃ አምጣ ስትባል ነው የምታብራራውና ፕሮቴስታንት ወንድሞቻችን ማለት እኔም የኖርኩበት ዓለም ስለነበረ በዛ ዓለም እያለው ማስረዳቸው ነገሮች ስላልነበሩ ወይም ደግሞ ለምጠየቃቸው ጥያቄዎች ይሄ ነው ብዬ ቀጥታ መመለስ ስለማልችል ክርክርን ነው መሰረት ማረጋው። ኃይልን ነው የምጠቀመው። አይ እንደዚህ ነው ብዬ ወይ መውጣት ወይ ደግሞ ማስቀየስ የሚባለው ነገር አለ አይደለ? ለተጠየቁት ጥያቄ ቀጥታ መልስ አለመስጠት ምክንያቶችን መደርደርን ነው የምመርጠውና ኦርቶዶክስ ከሆንኩ በኋላ ግን ወንድም እህቶቼ በጣም ብዙ ነገር አሳይተውኛል። በጣም ብዙ ነገር እንድማር አድርገውኛል። ከዛ በኋላ የምመልሳቸው ነገሮች መሰረት ያላቸው መሆን ጀመሩ እና ይሄ ሆኖ ለምንድነው ማለት ፕሮቴስታንቶቻችን ለምንድነው ቀጥታ የማይመልሱት? ለምንድነው መሰረት የሆነ ነገር የሌላቸው ስንል ስናድግ ቤተክርስቲያን ውስጥ ወይም ቸርች ውስጥ ስናድግ የምናድገው እንዴት ነው የማርያም አማላጭ አለመሆን የመላእክት አማራጭ አለመሆን እነዚህ ናቸው ጭንቅላታችን ውስጥ ተጽዕኖ ያደርጉት። ማንኛውም ኦርቶዶክስ
ወንድም እህት መጥቶ ጥያቄዎች ሲጠይቁን የመጀመሪያ መልሳችን ወይም ደግሞ ይሄ ጥያቄ እንዳይጠይቁን ወይም ደግሞ ከኛ ጋር እንዳይወያዩ ማድረጊያ እንትናችን ማርያም አማላጅ አይደለችም የሚለው ነውና ከዛ መጽሐፍ ቅዱስ ጥቅስ ይነሳል ይሄ ነው ተብሎ ይሄ የመወያየት አቅሙ አይኖረንም ማለት ነው እና ይሄኛውን አቅም ያጣ ነው ይሄኛውን አቅም ያጡት ፕሮቴስታንት ወንድሞቻችን ካደጉበት ተጽዕኖ አንፃር ነው ካደግንበት ተጽዕኖ አንፃር ነው በነበርኩበት ጊዜም ስላየሁት ነው እየተናገርኩ ያለሁትና አሁን ለምጠይቃቸው ጥያቄ በክርክር መልስ ቢሆን ይመልሱልኝ የመመለስ አቅም ካላቸው የተረዳኸኝ ይመስለኛል ማለት እውነታን ከያዙ በክርክር መልክ ከሆነ ማለት መጀመሪያ የመጽሐፍ ቅዱስ ጥቅሱን እናንሳው የሚሉ ከሆነ ያንሱትና ይመልሱልኝ ቀደም ስላየሁት ነው ልጅ አይ መጀመሪያ በመጽሐፍ ቅዱስ ላስረዳከና ስላለክ ነውና ዞሮ ጥያቄውን መለሰልክ መጽሐፍ ቅዱስን ማነሳልክ ፖይንቱ መጨረሻው ልሳን ስድ ንባብ ነው ወይስ አይደለም የሚለው ነው አይደለ ስለዚህ እሱ ፖይንት ላይ ለመድረስ ከመጽሐፍ ቅዱስ ሊጀምር ካለ ይጀምር ችግር የለውም ግን ዋናው ፖይንታችን ጥያቄው ንስሐን የተገለጠ ቋንቋ ነው ወይስ አይደለም የሚለው እዛ ጥያቄ ላይ ከመጽሐፍ ቅዱስም ተነስቶ ይጀምር ጥያቄውንም ከመመለስ ይጀምር ችግር የለውም ፖይንቱ ጋር ምንደርስበት ይሆናል ነው እና እኔ እዛ ያለው እኔ ፕሮቴስታንት ያለው የተማርኩት ነገር ምንድነው ንስሐን የተገለጠ ቋንቋ ነው ግን ደግሞ እያየን እየሰማን ያለ ነው የተገለጠ ቋንቋ አይደለም የተገለጠ ቋንቋ ማለት የምንረዳው ማለት ለምሳሌ ግዕዝ ቋንቋ አለ ግዕዝ ቋንቋ ቤተክርስቲያናችን ታስተምራለች አይደል ኦርቶዶክስ ቤተክርስቲያን ስታስተምር ግን ትርጉሙን እያወቅን ይሄ ፍቺውን እያወቅን ነው የምናርገው ከዛ በኋላ በግዕዝ ምንም ነገር ቢነበብልን እናውቀዋለን የተገለጠ ቋንቋ ነው ማለት ነው ስለዚህ ልሳንም ሊሆን የሚገባው እንደዛ ነው የተገለጠ ቋንቋ ከሆነ የተገለጠ ቋንቋ ልንረዳው የሚገባው ነገር ነው ምዕመናኑ ማይረዱት ሰው ማይረዳው ከሆነ ትርጉም አልባ ይሆናል ትርጉም አልባ ደግሞ ስድ ንባብ ማለት ነው ስለዚህ ስንማር እኔ ልጅ ያለው ስማር የተማርኩት ልሳን የተገለጠ ቋንቋ ነው የተገለጠ ቋንቋ ነው ከተባለ ደግሞ እኔ ልረዳው ይገባል ወንድሜ ሊረዳው ይገባል ህብረተሰቡ ሊረዳው ይገባል ህብረተሰቡ ሊረዳው ያልቻለው ነገር ትርጉም አልባ ነው ማለት ነው እኔ እንደዛ ነው የምመለከተው እሺ እናመሰግናለን ታችን እግዚአብሔር ያክብርልን ጥሩ ምልከታ ነው ኤኒዌይስ ያው እኛ እንደዛ ማለት አንፈልግም አንዳንድ ጊዜ ሰዎች የሚያደርጉት ነገር ሆን ብሎ ላለመመለስ የሆኑ ነገሮችን ግራ አጋብቶ ለመውጣት የሚያደርጉትን ጥረት ሳንረዳ ቀርተን ሳይሆን ነገር ግን እንደዛ ማለት ስለማንፈልግ የሚያደርጉትን ነገር እንዲህ ያደረጋችሁ ነው ብለን ብንናገር ምናልባት አጉል እንደው በሽሽቅ ውስጥ የገባን ስለሚመስል ምናልባትም ደግሞ በልበቀናነት እንደው ቃሉን መማር የሚፈልጉ ፕሮቴስታንት ወንድሞቻችንን እንደ መግፋት ያክል ስለሚሰማን ያው ለዛ ስንል እንዲህ አይነት ሐሳቦችን ብዙ አናነሳም ለማንኛውም እናመሰግናለን እህታችን አንድ ጊዜ ቆይ እሺ በጣም ይቅርታ እሺ አዲስ ሰላም ፈልግ እሺ እንደምን አለ ከየት ቤተ እምነት ነው የመጣው ከመሰረተ ክርስቶስ እሺ በልሳን ታምናለህ በልሳን አናጋሪው አምናለሁ በልሳን ሳይሆን በልሳን አናጋሪ ሄሎ ቶሎ ላይቭ ላይ ነኝ አንድ እኮ እሺ በኋላ ላይ ቼክ እናደርጋለን እሺ ወንድማችን አዲስ በልሳን ታምናለህ በልሳን አናጋሪው ነው ማምነው ፈልገ አልገባኝም
ልሳን ቋንቋ ነው አልክ። በቋንቋ ሁሉ አይታመንም። እንግዲህ ወንድማችን ለምን ይልሽ መልስ ትመልሳለህ? ለምሳሌ በመጽሐፍ ቅዱስ ታምናለህ? አምናለሁ እኮ በመጽሐፍ ቅዱስ አመንክ ማለት ግዑዝ የሆነን ጥራዝ አምላኬ ነው፣ ፈጣሪ ነው፣ ገዢ ነው ብላ አምናል ማለት አይደለም። ለምን ልጅ ትሆናለህ? በዚህ ልጅ በመጽሐፍ ቅዱስ አምናለሁ ማለት ኦኬ፣ አንተ በመጽሐፍ ቅዱስ አምናለሁ ልጅ ነህ አትበል። እንደሱ አይባልም። ፈለገ ለምን ነው ጀምሮ አይደለም እውቀት ነው የነገርኩህ። ተረዳች አዲስ እንደ ልጅ አክት ስላደረከ ነው። እኔ ደግሞ አሁን አንተ ወይ በልጅ አእምሮ ተቀብለኝ ነው በልጅ አእምሮ ተቀብለኝ እንጂ ሰፋ አድርገህ ብትረዳ አሁን አዲስ ለልሳን ታምናለህ ስትለኝ ልሳን ቋንቋ ነው ተባባል። ስንት ዓመት ነው? ይቅርታ ወንድማችን በቃ ወደ ጥያቄ ቀጥል። ቀላል እኮ መሰለኝ መለስኩልህ። ወንድማችን አዲስ ምን ያደርግልሃል? ከፈለክ አውርደኝ ከፈራ አሁን ወደ ጥያቄ ነው። ጥያቄ መልሼልሃለሁ። በልሳን ታምናለህ ስትለኝ እኔ ልሳን በሰጪው በጌታ ነው ማለት ነው። እባክህ ተረጋጋ። እንዴ ምን ሆነ ነው? ለምንድን ነው ነገር የሚልህ? ጌታ ሆይ ጋይስ ስትገቡ ለምንድን ነው ነገር የሚላችሁ? እኔ አናጋሪው እኮ አንተ ስለሆንክ ነው። ምንድን ነው ከኔ ጋር የተነጋገርከው? ጠብቄሃለሁ። ቁጭ ብዬ ብዙ ሰዓት ጠብቄሃለሁ አይደለ? እባክህ የት ነው ያለኸው? ስለ መድኃኒዓለም ምን እባክህ ድምፅህን ቀንስ፣ አውራ፣ ተደማምጠን እንድናወራ ማለት ነው። ስለ መድኃኒዓለም ጋይስ አንድ ነገር ልንገራችሁ። የሆነ ነገር እያላችሁ አትግቡ። እኔ አሁን ገና ከመግባት የማይሆኑ ሀሳቦችን የተናገርከው አንተ ነው። ምን በልሳን ታምናለህ ወይ ማለት ኦኬ፣ በመጽሐፍ ቅዱስ ላይ በተገለጠው ልሳን ታምናለህ ወይ ማለት ነው። ሌላ ምንም አዲስ ነገር አይደለም። አንተ የልጅ አይነት መልስን የመለስክልኝ ያልኩ ግን ከምን አንፃር ነው? አይ በልሳን ሳይሆን በልሳን አናጋሪው ነው ምናምን። እንደዚህ አይደረግም። አዲስ ሌላው ጊዜ ምን አለ መሰለ፣ በመጽሐፍ ቅዱስ ሐሳቦች ስናወራ መጽሐፍ ቅዱስ የመሰረትን አንስተን ስለሆነ ምን ወያየው በቻልከው አቅም መጽሐፍ ቅዱስ ተኮር የሆኑ ብቻ መልሶችን መልስልን። እሺ ተወዳጅ ወንድማችን። ሌላው ሲቀጥል አትፍራ፣ ፈሪኮን ከአሶር ምናምን ብራዘር በእንዲህ አይነት ሐሳብ ስለማልፈራ ነው። በነገራችን ላይ እያንዳንድህን ማስገባ እና በዚህ ልክ ልጅ አትሁን። አሁን ይሄ ልጅ ነው የምልህ ለዛ ነው። አዲስ እድሜን የጠየቅኩ ለዛ ነው። እንደ ልጅ ነው አክት እያደረክ ያለው። ትልቅ ሆነ ደግሞ እንደ ልጅ አክት ማድረግ የለብህም። ገብተህ ፈሪ ካልፈራ ካስወረደ ምናምን ማስወረድ እኮ ቀላል እኮ ነው። ኦኬ ስለ ሰው ስለፈራ ስላልፈራ ሳይሆን ስላልጣምከኝ አስወረድሃለሁ። የሆነ አሁን ለምሳሌ ስትጮ ጮኸት ስለደፈረ አስወረድ። ወደ ሐሳብ አሁንም ጸጥ በል አዲስ ጸጥ አሁንም ጸጥ በል። ራስን ተቆጣጠር ወንድማችን አዲስ፣ ራስን ተቆጣጠር። እኔ የህዝብ ተጠባቂ አይደለም። ምንም ጠራህ ዝም በል። መወየት የምትፈልግ ከሆነ ራስን ተቆጣጠር። ምንድነው የምትቆጣጠረው አትበል። ድምጽህን፣ ቶንህን፣ ኤቭሪቲንግ ተቆጣጠር። ነችና ጋይስ እኔ የህዝብን ባጠባቂ አይደለሁም። እዚህ ሲከፋችሁ እየመጣችሁ እኔ ላይ እንዳችሁ የምናወራው በመጽሐፍ ቅዱስ ማስረጃ ነው። ስለዚህ በዚህ ልክ እንደዚህ እኔም እታች ወርጄ የልጅ ወሬ ማውራት አልፈልግም። እናንተም ገብታችሁ የልጅ ወሬ እንዳትወሩ። ወንድማችን አዲስ ለመጨረሻ ጊዜ ነው የምጠይቀህ፣ በልሳን ታምናለህ ወይንስ አታምንም? ለመጨረሻ ጊዜ እና አሁንም ልጅ የሚያጫወት ከሆነ ትወርዳለህ። መልስልኝ። ማይክን ክፈተው። አይ ስለማይሰማ የምታወራው ተረጋጋ። በለኝ ታች ወረድ በቃ። እኔ እንደዚህ አይነት ደግሞ የኔ በስማ እኔ አንዳንድ ትልልቅ ሆናችሁ ግን በዚህ ልክ እንደው እንደ ልጅ አክት የምታረጉ ሰዎች እኔ በጌታ በኢየሱስ ስም በጣም ከባድ ነው። ብቻ ያሬዶ ወዬ ሰላም ለርሶ ይሁን። እንዴት አደሩ? እፎ አደርከ? እግዚአብሔር ይመስገን ደህና አደሩ። እግዚአብሔር ይመስገን። እግዚአብሔር ይስየባ። ዛሬ ያው ርዕሳችን ልሳን ስለሆነ ብዬ ነው። አዎ አንዳንድ ሰው ግን እኔ በኑሮ ደስተኛ አይመስለኝም እውነቱን ለመናገር እና ሰው ዝም ብሎ ከመሬት ተነስቶ ከከፋው ዝም ብሎ ነገሮችን ከጠመዘዘ ኑሮ ደስተኛ አይደለም ማለት ነው። እና አይ ቲንክ ቤት ውስጥ ያለ ጭቅጭቅ ካለ ከባለቤት ከሚስት ከወንድ ከባል ከልጆች ጋር ምናምን እንደዛ ካለ በቃ ቬንት ማድረጊያ መተንፈሻ ነው የሚፈልገው አንዳንዴ። እና ያ ትክክል አይደለም። በቃ በዲስከሽን ላይ ብቻ ፎከስ እንዲያደርጉ ወንድሞቻችን ቁጣው ይቀር። ኢቭን ፈለገ እንኳን ትክክል ዲያቆን ፈለገ ትክክል ካልሰሩ እንኳን እናንተ በሌላ በተሻለ መልክ አፕሮች ማድረግ ይቻላል። እና
እንደዛ ቢሆን ጥሩ ነው። እኔ አይ ዶንት ኖ ዋይ ለምን እንደሆነ አላውቅም። በጣም ሆድ የሚበሳው ሰው በዝቷል። ቶሎ ሆድ ይበሳቸዋል ወንድሞቻችን። እና እንግዲህ ኑሯቸውን እኛ እናስተካክል ዲያቆን። እኛ ትክክል። አይ ከባድ በእርግጥ ነው ሁሉ ማለት ነው የሚያሬደው አንተ እንዳልከው ትክክል ነው። አንዳንድ ጊዜ እኔ ሁል ጊዜ እንደምለው የሚያጋጥሙኝ ለማለት ነው። ያው የሆነ ሆን ብለው አንዳንዴማ ብሶት ብቻ ሳይሆን ምንድነው መሰሪያ ያሬደው የቤት ኪራይ ሲደርስባቸው ጠብቀው የሚገቡ ሰዎች አሉ። ይላል ያሬድ አያችሁታ። ትናንት ቤቴን ከፍቼ ነው በስርዓቱ እያወያየሁ መጣች አንድ እህት። እሺ የት ነሽ? ከዚህ ከሙሉ ወንጌል ነኝ። እሺ በጣም ጥሩ ጥያቄ ስጠይቃት በቃ ልክልኬን ሰድባኝ ነው እንትን ያለችው። ደቂቃ ልጨምርልሽ አልኳት። ምንድነው የምትፈልጊው? ደቂቃ ጨምሬልሽ በደምብ ትልቁ ላይ ሆነሽ ስደቢኝ። አንተ ጣዖት አምላኪ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ በቃ እና አልገባኝም እውነት ለምን ዋይ ለምን ጥያቄ ጠየቅ? ለምን መጽሐፍ ቅዱስ ጥያቄ ጠይቀህ በጥቅስ ጠቅሰህ ለምን ጠየቅ? ቻሌንጅ አደረግ እና እግዚአብሔር እንግዲህ ወንድምናቶቻችን በተለይ እንደዚህ በስድብና በቁጣ ልብ ውስጥ ያሉትን እግዚአብሔር መረጋጋትን፣ ሰላምን፣ ደስታን ይስጥልን፣ እየሳቁ እንዲያወሩን ያድርግልን። አሜን አሜን። ያሬዶ ኤኒዌይስ እንኳን ደህና መጣህልን። ዛሬ የምናወራው በልሳን ዙሪያና ዙሪያ ብቻ ነው። ያሬዶ ለአንተ ድል ልስጥ እስኪ። ያው በፕሮቴስታንቱ ቤት እንግዲህ ልሳን ብለው የሚጠሩት አንድ ልምምድ አለ እና ያን ልምምድ እኛ ክርስቲያኖች መጽሐፍ ቅዱስ ነው ብለን አናምንም። በመጽሐፍ ቅዱስ ላይ የተቀመጠው ልሳን ምን እንደሆነ ኮንሰፕቱ ራሱ ፕሮቴስታንት ወንድሞቻችን የተረዱት አይመስልንም እና በጣም ብዙዎች በሚያድጉበት ቸርች ውስጥ እንደው ስላደጉ ብቻ እንደው ስላዩት እያዩት ስላደጉ እያዩት እንደው ስለኖሩ ብቻ ልምምዱ መጽሐፍ ቅዱስ የሚመስላቸው ሰዎች አሉ። በተለይ ደግሞ ፍጹም የእግዚአብሔርን ቃል የማያውቁ ራሳቸውን ፕሮፌት ብለው የሚጠሩ ሰዎች ጋር እንዲህ አይነቱ ልምምድ ይበዛል። ስለ እውነት ለመናገር ምንም አይነት መጽሐፍ ቅዱስ ኮንሰፕት የሌላቸው መጽሐፍ ቅዱስን ጠንቅቀው የማያውቁ ራሳቸውን ፕሮፌት ብለው የሚጠሩ አንዳንድ አካላቶች አሉ እና እነዚህ አካላት ዝም ብለው ሼቤሬቤቤቤ ረበጀረበበ ማሼቤሬቤቤ ምናምን አይነት ስታፍ ሲል ሰው ሁሉ አሜን ይልለታል። እና እንዲህ አይነቱ ልምምድ መጽሐፍ ቅዱሳዊ ነው ወይንስ አይደለም ብለን እንግዲህ ለፕሮቴስታንት ወንድሞቻችን ዕውቀትን እያስጨበጥን ያለ ነው። ያሬዶ ለአንተ ድል ስጥና ያው ከወንድሞቻችን ጋር እስኪ ሀሳብ እያነሳን እንወያይ። መልካም መሪጌታንም ማን ናቸው? መሪጌታ አልኩኝ ሶሪ። አዩዋቸው ብቻ ኮመንት ጽፈውና ያልዳነ ሰው ይሳደባል ብሎ ጻፉ። እኔ ግን አሁን ልሳን ሲባል እሳቸው ልሳን ተናግሮ ያውቃሉ? ጋይ ጽጌ ልሳን ሲናገሩ ሰምታችሁ ታውቃለህ? ማን ናቸው ጋይ ጽጌ? ያው ተሐድሶ ናቸው፣ ታውቃቸዋለህ። ክብር ለኢየሱስ። ኦኬ እሺ። አሁን እሳቸው ናቸው የሚሳደቡት? አይ መሳደብ ሳይሆን ያልዳነ ሰው ይሳደባል ብሎ ኮመንት ጽፈው አይቼ ከዛ ጭንቅላቴ ላይ መጣ። ልሳን ግን ይናገራሉ ወይ እሳቸው? ልሳን ሲናገሩ እኔ ሰምቼ አላውቅም። እሳቸው ከአንድ ጊዜ ምንም አይነት መጽሐፍ ቅዱስ የመሰረት እንደሌላቸው ከራሳቸው አንደበት ለአንተ ፖስተዋል። ያሬዶ ቆይ ላሳያቸው። ቁርአን ሐዋርያት ታርሱ ቤተክርስቲያን ግልጽ የሆነ አቋም ነው በጥምቀት ላይ። አሁን እኛ እየሰራን ነው አዋጅ እነዚህን አቋማችንን ለወንጌላውያንም ለኦርቶዶክስም ትክክለኛውና ቤተክርስቲያናችን እንድትሆንልን የምንፈልገው ይሄ ነው። አይደለም እንደ ተሐድሶ ስራ ነው የምንሰራው። የተሐድሶ ዶክተር የምንለው እኮ ቤተክርስቲያን እንድትቀበልልን ነው እኛ ዶክተር የምንሰራው። ጋር መጣል እሱ ጋር ትልቁ ችግር ያለው ግን ለማንኛውም ግን እናንተ ገና ግልጽ አይደለም። በጥምቀት ጉዳይ ላይ ገና እያሰባችሁበት ነው ወይም አቁም ገና አሁን ተጠብቀኝ ሰዎች አሉ አይደል? እናጠምቃለን መካኒስ ውስጥ ተመቀና ከዛ በኋላ አይ ይሄ ነገር ልክ አይደለም ብሎ አድጎ ትልቅ ሆኖ እናንተ ጋር ይመጣል። መልሳችሁ ተጠምቃላችሁ መጥቶ አባል ይሆናል አይደል? አባል ነው ከእናንተ ጋር አገልግሎታችሁን ትመጣችሁ ወልቷለሁ የእናንተ አባል ሆኜ መኖር ፈልጋለሁ ይላል እና አጥምቁኝ ይላል። ስለ ጥምቀት መካነ ኢየሱስ አላጠመቀችኝም፣ በልጅነት ጥምቀት ነው ያለ ብለኛለች። እኔ ግን አውቄ መጠመቅ ነው አለ። ያን ጥምቀቱን መቀበል ካቃተው እንዳልተጠመቀ ከቆጠረው እኛም ተጠምቆ ይሄ ስለዚህ ዳግማ መቃናችሁ ማለት ነው። ሌላ ነገር አናባብስት ይባላል። ይሄ ነው ማለት እኮ ይሄ እናንተ አዲስ አይደላችሁም ለዚህ ነገር። ይሄ የዛሬ 500 ዓመት ቤተክርስቲያን የሰውዬ የተነሳ ጉዳይ ነው። ሉተርና ባፕቲስቶች ባፕቲስት የሚባሉት የተጋጩት መጀመሪያ ላይ በዚህ ነው። ሉተር ምን አለ? ጥምቀት አንድ ጥምቀት ነች አለችው። በቃ ዳግም ጥምቀት የሚባል ነገር የለም ማለት።
ከዛ በኋላ ካቶሊክ እሺ ቆይ ይቅርታ ሉተር ከካቶሊክ ቤተክርስቲያን ገንጥሎ የወሰደው ህዝብ ምን አደረገው? ጥምቀት የት ነው የተጀመረ? አሁን ወንጌላዊ እንዳለ ያጠምቃሉ። የተጀመረው በሉተር ጊዜ ቤተክርስቲያን ሁለት መከፈል ጀመረች። በሪፎርሜሽን ውስጥ በተሐድሶ ውስጥ ሁለቱ መሆን ጀመሩ። አንደኛው ግሩፕ መሆን ማለት ጀመረ። ተሐድሶ የመሩት 3 ናቸው። በጣም የሚታወቁ ከዛ በላይ ናቸው። አድማጮች እንደገና የተቆረጥካቸው እንዳይለኝ ግን እንደው በጣም የሚታወቁ 3 አሉ። ሉተር አለ፣ ካልቪን አለ፣ ዙዊንግሊን አለ፣ ሌሎችም አሉ። እነዚህ 3 ቤተክርስቲያን አጋሽ ሆነው የተነሱት የሚያምኑት በህፃናት ጥምቀት ነው። ህፃናት አንዴ ከተጠመቁ በቃ እንደገና መጠመቅ የለባቸውም ማለት ነው። ምንም አይነት መጽሐፍ ቅዱሳዊ ባክግራውንድ የሌለው ሰው አሁን እዚህ ጋር ኮሜንት ጻፈ አልጻፈ who cares? በጣም እሱ ነገር ወደፊት እንሄድበታለን። ይሄ ተሐድሶ በጣም የሚያስቅ ፈኒ የሆነ ነገር ነውና አሁን እንደሰማችሁት 2 ነገር ተናገሩ። አንደኛው የጥምቀት ትምህርት ገና እየሰራን ነው እንዴ? ተሰርቶ ያለቀውን ትምህርት በቤተክርስቲያን ሲታም የነበረውን ትምህርት እኛ ገና እየሰራን። ሁለተኛው ደግሞ ለምሳሌ አንድ ሰው መካኒው ሲጠመቁት ጥምቀት በልጅነቴ ነው እና አሁን ድጋሚ መጠመቅ እፈልጋለሁ ካለ እናጠምቀዋለን እንዴ? ጥምቀት አንድ ሰው እፈልጋለሁ አልፈልግም እኔ ነኝ በቃ ይሄን ነው የምፈልገው ይሄን አልፈልግም ያለ ነው እንዴ? ወደ ቤተክርስቲያን ኦልሬዲ ስራ አሰርታ ልታስቀምጥለት ይገባል። ኤኒዌይስ ተሐድሶ ላይ ሰፊ ነገሮችን ወደፊት እናነሳለን። አሁን ላይ ያው ሽፍት እንዳናረግ እንጂ የተሐድሶ መሰረት የሌለውን ጭራሽ እንደውም ፕሮቴስታንትም ኦርቶዶክስም እንዲታደስ እንፈልጋለን። የት ነው ቸርቻችሁ? አይ እነሱ ማደስ ነው የምንፈልገው እንዴ? በጣም እኮ የሚገርም ነውና እዚህ አሜሪካ ሀገር ቤት ሪሞዴል የሚያደርጉ ሰዎች አሉና ይገርም ሞታ ዲያቆን ቤት እየዞሩ ሪሞዴል ያደርጋሉ የሰዎችን ቤት እና እነሱ ግን ቤታቸው ሪሞዴል አያደርጉም። የራሳቸውን ቤት አያስተካክሉም። እየዞሩ ግን የሰው ቤት ነው የሚያስተካክሉት እና በራሳቸው ቤት ይኖራሉ። ለሰው ቤት ግን በቃ በጣም ብዙ አቃቂር ያወጣሉ። በጣም በሀገር ቤቱ የራሷ ሮባት የሶታ ማሰላለች ማለት ነው። በቃ እንግዲህ በእንግሊዘኛው እንደዛ ነው ማለት ነው። ተሐድሶ በደንብ መጣባቸዋለን፣ ችግር የለውም። በሰፊው በደንብ በሪሶርስ በመረጃ መጣባቸዋለን። ኢቭን ከነ ቃል የሚያፈቅሯት አንድ አለች ምን የምትባል ኦርቶዶክስ የምትባልና እሷ ናት አንድ የምታረጋቸው። ከዛ ግን እሷ ግን ከሌለች ግን በቃ መባላት ነው። በትምህርት አይገናኙ። አንዱ አንዱን ያወግዛል። አንዱ የአንዱን ትምህርት አጋንንታዊ ነው። ለምሳሌ አሁን እንትና ማን ነው አሰግዳውን ተሐድሶ ነው። አሰግድ በልሳን አያምንም፣ አጋንንታዊ ልሳን ነው የሚለው። ትዝታው እሱን ሰርቦት ነበረ። መንፈስ ቅዱስ ያልገባ መንፈስ ቅዱስ ያልወረደበት መንፈስ ቅዱስ ያልነካ ብሎ ለማን መልስ ሰጥቷል? ለአሰግድ። በጣም እኮ የሚያስቅ ነው። ግን መቼ ነው የሚዋደዱት? በቃ ገድል ድርሳን ኦርቶዶክስ ስትነሳ ግን ያ ሁሉም ይፋቀራል። እንደዚህ አይነት እምነት እኔ በጌታ ቤተክርስቲያን እንደዚህ አይነት አይቻልም። በክርስቶስ ቤተክርስቲያን በሐዋርያት ዘንድ እንደዚህ አይነት ህይወትም ትምህርትም የለምና ተሐድሶን በሰፊው መጣባቸዋለን። ችግር የለውም። እግዚአብሔር ይፍቀድልን። ጊዜ አሬንጅ አድርገን በቅርቡ ካሚንግ ሱን በዛሬው ርዕሳችን ያው በልሳን ዙሪያ እናወራለን። ስለ ልሳን ነው የምናወራው ጋይስ። በልሳን ዙሪያ የተለያዩ ሀሳቦችን አንስተን እንወያያለን። አይ ቲንክ ቻርሊ የሚል አካውንት ነው መሰለኝ ተረኛ። ያሬዶ ቀጥሉ። እሺ ቻርሊ ሰላም ብያለሁ። ቻርሊ ቻፕሊን ሰላም ሰላም፣ እንዴት ዋላችሁ? እግዚአብሔር ይመስገን። ከቤተ እምነት ነው ወንድማችን ፈልገውና ኦርቶዶክስ ነው ኦልሬዲ በቤተሰቦቼ ነኝ ነው። አሁን በአንተ ምንድነው? በራስህ ጥናት ላይ ነኝ። ምን ላይ ነኝ? ጥናት ላይ ነኝ። ምን ላይ ሆነ ነበር የምታጠናው? ምን ላይ ነበርክ? የኦርቶዶክስ ነበርኩኝ። ሁሉንም አሁን እያጠናው ነው እና የተወሰኑ የሚቀሩ ነገሮች አሉ። ከነዛ መካከል አሁን ካወራችሁት ከልሳንም ላይ ጥያቄዎች ነበር። ኦርቶዶክስ ኦኬ። አይ ኦርቶዶክስ ነበርኩኝ ያለው ያሬዶ እና ኦርቶዶክስ የነበርከው ከስንት ዓመት በፊት ነው? ወይ ከስንት ወር በፊት ነው? ወይ ከስንት ቀን በፊት ነው?
አይ ወደ የትኛውም እምነት ሽፍት አድርጌ አላውቅም። ቆይ ሽፍት አድርገሃል አይደለም ነበርኩኝ ስላልክ አሁን ላይ ሁሉንም በማጥናት ላይ ነህ። ሁሉንም ማጥናት ሳትጀምር በፊት ኦርቶዶክስ ነበርክ። አሁን ኮሜንት ላይ ስትሳደብ ስለነበረው ነው ያስገባው እና ኦርቶዶክስ ነበርክ። ኦኬ እሺ፣ አሁን ሁሉንም እያጠና ነው። እሺ ከምን ያክል ጊዜ በፊት ነበር ኦርቶዶክስ የነበርከው ማጥናት ሳትጀምር? ወይም ደግሞ ማጥናት የጀመርከው ከስንት ጊዜ በኋላ ነው? 2 ዓመት። 2 ዓመት። ኦኬ ስለዚህ ኦርቶዶክስ ነበርክ ማለት ነው። ኦፍኮርስ በደንብ የቤተክርስቲያናችን ብዙ ነገሮች ታውቃለህ። በቅዳሴ ጊዜ ስንት መጽሐፍቶች ናቸው የሚነበቡት በእኛ ቤተክርስቲያን ውስጥ? እነዚህን አላውቅም ማለት ኦርቶዶክስ ነኝ አይደል? መጽሐፍ ቅዱስ ኦርቶዶክስ ነኝ ስለ አሁን በደንብ የሚያውቅ ኦርቶዶክስ መሆን እፈልጋለሁ። በደንብ የሚታወቅ ነገር አይደለም የጠየኩ። ማለት ራንደም የሆነ ሰው ሊያውቅ የሚችለውን ነገር ነው የጠየኩ። በአይን ኦብዘርቭ ሊደረግ የሚችል ነገር ማለት ነው እንጂ መጽሐፍ ቅዱስ ገልጠ ምዕራፍ አውጥተ ጥቅስ አውጥተ የምታብራራውን ነገር አይደለም የጠየኩ። ኦርቶዶክስ ነበርኩ ብለሃል። እኛ ቤት የሚባል አባባል አለ፣ ከመጣሽ ማርያም ተምጣሽ ይባላል። እና እንደዛ ብለህ ከመጣህ አይቀር መልካም። በቅዳሴያችን ጊዜ ስንት መጽሐፍቶች ይነበባሉ? በቃ ይሄ የትኛውም ኦርቶዶክስ ያው በቅዳሴ ሰዓት ካህናት እንዲህ ሲያደርጉ አይተናል ብለው እንኳን ይመልሳሉ። ስለዚህ ስንት መጽሐፍቶች እንደሆኑ መልስልን። ስንት አይነት እንደሆነ ራንደምሊ አሁን 10 ሰው ብታስገባ በእርግጠኝነት 7ቱ 8ቱ አይመልሱም። ስለራስህ ይሲ አሁን ውስጥ ባላውቅ የሚገርም አይደለም አንተ ሀሳብ ስላለ ቆይ አሁን አየህ የሆነ 10 ሰው ብታስገባ አይመልሱልም አይነት ስታፍ ጀመርክ። ብራዘር ራስህን ሆነ ነው መግባት ያለብህ። እሺ ኮሜንት ሴክሽን ላይ ስትሳደብ ነበር። አንተ ኦርቶዶክስ ሆነ አታውቅም። ኦኬ ግን አሁን ልክ ፕሪቴንድ ማድረግ የፈለግከው ደግሞ ልክ ኦርቶዶክሳዊ ነኝ አይነት ስታፍ ነው። እና ፕሊስ እባካችሁ እንደው ፊታችን ሰፋ ጊዜ ሞኛ እንምሰላችሁ ይቻላል። እኔም እንዳንቺ የከተማ ልጅ ነኝ። እሺ የኔ አባት እሺ፣ ለመጨረሻ ጊዜ አሁን እድል እሰጣለሁ። ሁላችሁም አዳምጡኝ። ኦርቶዶክስ ነበርኩ ብላል አላልክም? ብያለሁ። ኦርቶዶክስ ነበርክ አይደል? አዎ። እሺ ኦኬ እሺ መልካም። ኦርቶዶክስ ቤተክርስቲያን ስንት በሮች አሏት? ህንፃ ቤተክርስቲያኑ ህንፃው ስንት በር አለው? ስንት በር አለው? ጌታዬ ስንት በር አለው? በሮቹ ለማወቅ እየዞርኩ አሁን በምናቤ አንድን ቤተክርስቲያን ስዬ የምደርስበት ይመስለኛል። አይ ምንም እኮ በምናብ መሳላ ገና እኮ 2 ዓመት እኮ ነው። ያሬዶ ወይ ወደ አሜሪካ ከወጣ ስንት ጊዜ ሆኗል? ወደ 13 14 ዓመት። ኦኬ 13 ዓመት። እና መኪና ይዘህ ድራይቭ ብታረግ ቦሌን ታውቋለህ አታውቀውም? አውቀዋለሁ። ለምን አላውቀውም? የካንስ ታውቋለህ አታውቀውም? ኩኝ ፈጬ ነው የማላውቀው። አዲስ ከወጣሁ የዛኔ ስላልነበረ ማለት ነው። እና ወንድማችን አንተ አሁን 13 ዓመት ነው ያሬዶ። አንተ 13 ዓመት ሆኖ የሆኑ የተወሰኑ በሮችን አይደለም በጣም ሰፊ ዋይድ የሆነችውን ከተማ ታውቃታለህ። ወንድማችን ቻርሊ እንግዲህ ከኦርቶዶክስነቱ ካፈገፈገ ገና 2 ዓመቱ ነው። እና የጠየቅነው አሁን ስንት በር አለው ነው። ቤተክርስቲያናችን ስንት በር አላት ወንድማችን ቻርሊ? ማለት የምጠይቀኝ ጥያቄዎች ቀላል አይደሉም። አሁን አንተ በደንብ ስለምታውቀው ነው። ብዙዎቻችን የምናስተውለው በቃ እንደዚህ ሆነ ብዙ ሰው የሚያስተውለው አይደለም። ይኸውልህ ወንድሜ እንደዚህ ወይ ምን መሰለው ወንድሜ፣ አሁን ዲያቆን የጠየቁ ጥያቄ በጣም ቤዚክ የሆነ ማንም ሰው የሚመልሰው ነው። ለምሳሌ ቅዳሴ አስቀድሰህ ታውቃለህ አንተ? እኔ እውነቱን ለመናገር ቅዳሴ ሳስቀድስ በጣም ነው ወገቤንም እኔንም ማያመኝ ቦታ የለም። ጥሩ ችግር የለውም እኮ ቅዳሴ አስቀድሰህ ታውቃለህ? ብዙ ጊዜ እሸሻለሁ። ገባ ያስቀድሰህ ታውቃለህ? ግን ሞክሬ ነበር ግን አልቻልኩም። ችዬ አላስቀድሼ አላውቅም። ኦኬ ምን ላይ ወጣ እስቲ? ምን ላይ ጀምረህ ምን ላይ አቆምክ? አሁን እነዚህን ጥያቄዎች ለምን እንደምታነሳ ለምን መሰለህ አንተም አሁን አየህ እያሾፍክ እንደሆነ ታወቀብህ። አየህ የእውነት አሁን እኮ አንዴ ስማኝ፣ አንዴ እሱ ያንተ ምርጫ ነው። ይሄ እኮ ያንተ ህይወት ነው። ባይዘው ምንም እኛ ላይ የምንጨምረው የምንቀንሰው እኛ አንተ ላይ የምንጨምረው የምንቀንሰው ነገር የለም። የራስህ ነፍስ ላይ ነው የምትቀልደው፣ ጊዜን የምታባክነው። ግን ቁም ነገሩን መሰለህ በቃ እሺ ለምሳሌ ክርስትና ስም ማን ነው? ያንተ ክርስትና ስም
ብስራተ ገብርኤል ብስራተ ገብርኤል። ብስራተ ገብርኤል ማለት ነው ገብርኤል ነው። በብስራት አብሳሪ መልአክ ስለሆነ በሱ ብስራተ ገብርኤል ማለት እንደዛ ነው ይመስለኛል። እንደዛ ነው ማለት ነው። በጣም ጥሩ። እሺ ቤተክርስቲያን የመማሩ እድል አግኝተሃል? አላገኘሁም። ያላገኘሁ ነው ሄደህ አልተማርክም? የለም ማለት ሳይሆን እኔ ግን አላገኘሁም። በራሴም ድክመት እኮ ሄደህ አልተማርክም፣ ተምረህም አታውቅም። ሄደህ አላውቅም። ኦኬ። ተምረህ አታውቅም? ሰንበት ቤት ተምረህ አታውቅም? ምንም አታውቅም? አላውቅም። አይ በጣም ጥሩ። አሁን ምን እምነት ላይ ነው ያለኸው? ገና ወዴትም እኮ አልሄድኩም። ኖርማሊ ግን እያጠናሁ ነው። አሁን እስከዛሬ ማለት በእውቀት ላይ ተመስርቼ አይደለም የነበረበት። ምን እምነት ላይ ነው አሁን? ምን ጥናት እያደረክ ነው? ስለምን አጠና? ስለምን እምነት አጠና? አሁን ለምሳሌ ባለፈው ስለ ስዕላት በነበረው እምነት ሲባል ከስዕላት አይጀምርም። ለጽኳቸው ሀሳብ ሁሉ ቤተክርስቲያን ላይ ስላሉ ነገሮች ልዩነታችን ላይ መሰረት አድርጌ አሁን ከፕሮቴስታንት ጋር ያለውን ልዩነት መሰረት አድርጌ በጣም ጥሩ። ልዩነታችን ምንድን ነው? ምንድነው ልዩነታችን? ከክርስቶስ ይጀምራል። ከምን? አማላጅ ከሚለው ይጀምራል። አረፈ እንደዛ ነው የተማርከው? እንደዛ ነው የተማርከው? ከዛ ነው የሚጀምረው። ልዩነታችን ከክርስቶስ ጀምሮ ልዩነት አለን ለማለት ፈልጌ ነው። በፕሮቴስታንት እምነት ላይ አማላጅም ፈጣሪ ነው። በኦርቶዶክስ ደግሞ አምላክና ፈራጅ ነው ያለው። ከዛ በጻድቃን ምልጃ በመላእክት እንደዚህ ያለ አይ እሱ እንኳን አይደለም። በስላሴ ላይ ያለን ልዩነት ታውቃለህ? በስላሴ ላይ ልዩነት እንዳለ አላውቅም። በጥምቀት ላይ ያለን ልዩነት ታውቃለህ? አውቃለሁ። በጥምቀት ላይ አለ። በቁርባን ላይ ያለን ልዩነት ታውቃለህ? አውቃለሁ። እሺ የትኛውን ትምህርት ነው የምትቀበለው? በጥምቀት ላይ ያለውን ልዩነት። በጥምቀት ላይ ብዙ ወደ ካመኑ በኋላ የሚለው ላይ ነበርኩኝ፣ ግን ከግርዘቱም ጋም ከምን ጋር በማገናኘት የህፃናትን ጥምቀት እቀበላለሁ። እሺ ስለ ቅዱስ ቁርባን የትኛውን ትምህርት ነው የምትቀበለው የምታምነው አሁን ላይ? ብዙ እንትን የለኝም ቅዱስ ቁርባን። በቃሽ ሚውት አድርገህ ትምህርቱን ታዳምጣለህ። እሺ ዋረኪ ነው የሚለው ወርቄ ነው። ዋረኪ ነው ወርቄ? ይቅርታ ወርቂ። እሺ ከየት ቤተ እምነት ነው እንደሜ? ክርስቲያን። ከየት ቤተ እምነት ነህ? ሙሉ ወንጌል ነህ? እሺ ኢርፎኑን እንቃለው እስቲ። ምኑ? ኢርፎን እየተጠቀምክ ከሆነ እንቃለው። እየተጠቀምኩ አይደለም። ተኝተሃል እንዴ? ጋደም ነቃ ብለህ አውራን። እሺ ስለ ልሳን ነው ያው ዛሬ የተከፈተው ርዕስና ልሳን መጽሐፍ ቅዱሳዊ ነው? አሁን የምትናገሩት ልሳን ማለት ነው? ልሳን መጽሐፍ ቅዱሳዊ ነው። አሁን የምትናገሩት ልሳን መጽሐፍ ቅዱሳዊ ነው? እኔ አልናገርም በልሳን። አይ አንተ ተናገርኩ አላልኩም እኮ። አሁን የምትናገሩት ስል በቸርች ማለት ነው። በቸርች የሚነገረው ልሳን መጽሐፍ ቅዱሳዊ ነው ያሉንም ሊኖር ይችላል። እኔ ግን ያው ትርጉሙን ካልነገረኝ መጽሐፍ ቅዱሳዊ ነው ብዬ አላምንም። ተነግሮ ያውቃል ልሳኑ? ተተርጉሞልኝ ያውቃል ከዚህ በፊት። እሺ ያ ልሳን የተረጎመል የምን ሀገር ቋንቋ ስለሆነ ነው? የምን ሀገር ቋንቋ እንደሆነ አላወቀም፣ ግን ልሳኑን ተርጉሞት ነግሮናል። እሺ በመጽሐፍ ቅዱስ ስለ ልሳን መጀመሪያ ልሳን የተናገሩት ማን ናቸው? ሐዋርያቶች ናቸው። ሐዋርያቱ። በጣም አሪፍ። ሐዋርያቱ የመጀመሪያው ልሳን ሲናገሩ ዓላማው ምን ነበር? የልሳኑ ያው መንፈስ ቅዱስ እንደወረደባቸው የታየ ምልክት ነው። በቃ አዎ፣ ሌላ ምን አለ? ኧረ ተው፣ ሌላ ምንም የለም። ዓላማው የወረደበት ይሄ ነው። መንፈስ ቅዱስ በእነሱ ላይ ሲወርድ እንደወረደባቸው የተለያዩ የተከፋፈሉ ልሳኖች በላያቸው ላይ ታየ። በአዲስም ቋንቋ መናገር ጀመሩ ነው እኮ። ዓላማው ምንድን ነው?
መንፈስ ቅዱስ እንደወረደባቸው ምን ማለት ምን አባቴ? እሺ አዲስ ቋንቋ ለምን ሰጣቸው? ያው በሰማያዊ ቋንቋ ራሳቸውን እንዲያንጹ አረተው እንዲያመሰግኑበት። አዎ አረተው እንደዛ ነው። አዎ እሺ እስቲ በመጽሐፍ ቅዱስ እንደግፈው አይመስልህም? ዲያቆን አንዴ ትልቁ ላይ አድርጉኝ። ዲያቆን አልሰማም እንዴ? ወይ አንዴ ትልቁ ላይ አድርጉኝ። መጽሐፍ ቅዱስ ልከፍት ስለሆነ ነው። እሺ ያሬዶ ሞዴሬተር የለም እንዴ? ኃይል አስፈቅድ ብዬ ነው። አረ እንዴ ቤቶት አይደለም። እሺ የማቴዎስ ወንጌል የሐዋርያት ሥራ ምዕራፍ 2 ነው ማነብልህ። ምንድን ያልከው? ራሳቸውን እንዲያንጹበት እግዚአብሔር እንዲያመሰግኑበት አልከኝ። እሺ አንተ የምትለው ሐሳብ የለም። እንግዲህ እንፈልጓለን አብረን ካለም ታስተምረኛለህ። የሐዋርያት ሥራ ምዕራፍ 2 እንዲህ ይላል። በዓለ ሃምሳም የተባለው ቀን በደረሰ ጊዜ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተካፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉ መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቆም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገለ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል። መንፈስ ቅዱስ ሲወርድ የተናገሩት በዛ ቦታ የተሰበሰቡትን ሁሉ የሰዎች ቋንቋ የተናገሩት አይደል? የሚታወቅ ቋንቋ የተናገሩት የሚታወቅ ቋንቋ ግን ሁሉንም ማለት ሳይሆን ያ እነዛን ቋንቋዎች የሚሰሙ ሰዎች ነበሩ እነሱ በተናገሩበት አካባቢ ላይ። ሁሉንም ነው ለመሰለ ሁሉንም ያልኩ የሁሉም ሰው የሚሰማው ነው። በምን ይላል መሰለ? ማማ እንደነበረ የጴርጤና የሜድ የኤሌሜንታ በይሁዳም በቀዶጵያም በጴንጦስም በእስያም በፍርጊያም በጵንፍልያም በግብፅም በቀሬናም በሊቢያም በሮሜም የይሁዲትም የገባን የቄርጤስና የአረብ ሰዎች እነዚህ ሁሉ ሰዎች ተገኝተው ነበር እዛ በዓል ለማክበር አይደል? የእነዚህን ሁሉ ሰዎች ቋንቋ ይኸው ምን ይላል? የእግዚአብሔርን ታላቅ ሥራ በልሳኖቻቸው ሲናገሩ እንሰማቸዋለን። ሁሉም ይላል አያው ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ ወይን ጠጅ ጠጥተዋል አሉ ይላል። አሁን ልክ ልሳኑ ሲወርድባቸው ሐዋርያቱ ልሳኑን የጠቀሙበት ለምንድን ነው? ቃለ እግዚአብሔርን ለማስተላለፍ ወንጌልን ለመመስከር። ምክንያቱም ሐዋርያቱ ወንጌልን ያስተማሩት ለዓለም ሁሉ ወንጌል እንዲደረስ የዓለም ሁሉ ቋንቋ ማወቅ አለባቸው አይደል? አለው ለዓለሙ ለፍጥረቱ ሁሉ ወንጌል ስበኩ ተብሏል። የፍጥረቱ ሁሉ ቋንቋ ማወቅ አለባቸው የለባቸው? የፍጥረቱን ሁሉ ቋንቋ ማወቅ አለባቸው ማለት እንዴት የሰው ልጅ ሊያውቅ ይችላል? ይሄን ሁሉ ቋንቋ ጌታችን ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ስማኝና መንፈስ ቅዱስን ስለተጠቀሙበት ቆሮንቶስ ላይ ስማኝ ፕሊዝ። ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ ብሏቸዋል አይደል? አዎ ብሏል። እሺ የፍጥረት ሁሉ ቋንቋ ሊያውቁ የሚችሉት በምንድን ነው? ባይዜ በሄዱበት ቦታ በዛን ጊዜ ብዙም ቋንቋዎች ለምሳሌ አሁን ወደ ግሪክ ነው የሄዱት። ግሪክ ሲጠቀምበት የነበረ አለ። ሁለተኛ ደግሞ በልሳን ነው የሰበኩለት ትለኝ ነው አንተው? እኔን ተወኝ። ለምን አትወኝም? ያንተን ትምህርት ንገረኝ። በዓለም ሁሉ ቋንቋ ለዓለም ሁሉ ሄደው ወንጌልን የሰበኩት የዓለምን ቋንቋ በምን አውቀው ነው? እንደራሴ አስተሳሰብ ከሆነ በእርግጠኝነት እየሄዱ ሲሰብኩ የነበረው ቋንቋውን የሚያውቁትን ቋንቋ ነበረ። የገሊላ ሰዎች ናቸው እንዴ ብሎን ያለምን ቋንቋ የሚያውቁት ከገሊላ ሲያወጡ? በጊዜው ሮማውያን በጣም ትልቅ ግዛት ነበራቸው።
ገሊላ ስለ ገሊላ ታውቃለህ? ሐዋርያት ስላስተዳደጋቸው ስለ ውልደታቸው ታውቃለህ? ወንድሜ ያለች ሀገር ነች፣ አንድ ከተማ ነች። እኔ ስለ ሮማውያን ግዛት እኮ አይደለም ማወራ። እንዴት ነው ነገሩ? እያወራ ያለሁት ለዓለም ሁሉ ለፍጥረት ሁሉ ወንጌል የተሰበከበትን ሐዋርያት ያንን ቋንቋ ያንን ለዓለም ሁሉ ቋንቋ በምን አወቁና በምን ተማሩ? ለኔ ቋንቋ የኔ ጥያቄ ይግባቡ ነበር ያልኩህ እኮ አባ። ማለትም ቋንቋ ነበራቸው፣ ቢግባቡበት አንድ ቋንቋ ነበር። ሮም ሲገዛበት የነበረ ቋንቋ ነበር። ሮም እሺ፣ ሮም ምንድነው የሚገዛበት ቋንቋ? ሮማውያን የሚጠቀሙበት። አሁን ስለ ልሳን ነበር እያወራን የነበረው። ምን ይባላል እሱ ቋንቋ? ያላቀው። እሺ፣ የአረብ ሰዎች የሚናገሩ ቋንቋ ነው? አላቅም፣ እርግጠኛ አይደለሁም። ስለዚህ ነገር እርግጠኛ አይደለሁም። ታዲያ ከየት አምጥተህ ነው የምታወራኝ? አሁን የምታወራውን ነገር ሁሉ እርግጠኛ ሳትሆን አንተ እንደምትጠይቀኝ እኮ እኔም አንድ ጥያቄ ልጠይቅህ። ኢትዮጵያው ጃንደረባ ሄዶ ከፊልጶስ የሰማው በምን ቋንቋ ነው የተነጋገሩት? በጣም ጥሩ። እሺ፣ ስለዚህ መልስ የለም። እኔ ልመልስልህ። መንፈስ ቅዱስ ቋንቋን ይገልጻል። መንፈስ ቅዱስ ለሐዋርያቱ ቋንቋን ይሰጣል፣ ቋንቋን ይገልጻል። ከመንፈስ ቅዱስ የተነሳ የፍጥረቱን ሁሉ ቋንቋ ይናገሩ ዘንድ መንፈስ ቅዱስ ይህን ዕውቀት ይሰጣል። ምክንያቱም በዚህ በሐዋርያት ሥራ ምዕራፍ 2 ላይ እንደምትመለከተው ወንድም ዓለም ለእያንዳንዳቸው የሚናገሩበትን አዲስ ቋንቋ ይሰጣቸው። ያ አዲስ ቋንቋ ለነሱ አዲስ ነው። ለነሱ አዲስ ነው ማለት ነው የአፍ መፍቻቸው የትውልድ ቋንቋቸው አይደለም። ለሰሚዎች ግን አዲስ አይደለም። ምክንያቱም አስተውል፣ ልክ ይሄ ቋንቋ ሲወርድላቸው ቤት ውስጥ ነበሩ። ቤት ውስጥ ነበሩ። የትም አልተንቀሳቀሱም፣ የትም አልወጡም፣ የትም አልገቡም። ቤት ውስጥ ነበሩ። ልክ ቤት ውስጥ ወረደላቸው የሁሉ ቋንቋ። የሁሉንም በዛ የነበረው ቋንቋ ሲወርድላቸው ሁሉም በተሰጣቸው ቋንቋ ላይ ይናገሩ ጀመር። በተሰጣቸው ቋንቋ ሲናገሩ ከቤት ሲያወጡ እዛ ባሉበት ሲናገሩ ምን ሆነ? ድምፅ ሆነ። የዛን ሰዓት በጣም ሁሉም እየተናገሱ ነበረ። በዙሪያ የነበሩ ሰዎች ሁሉ ምን አሉ? ተሰብሰቡ ምን አሉ መሰለ? እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር ይላል። አየው፣ እያንዳንዱ በገዛ ቋንቋ የተባለው ማን ነው? የተለያዩ ሰዎች በአካባቢ ነበሩ። በጣም ጥሩ። ማን ነው ተናጋሪው ይሄን ሁሉ ቋንቋ? ሐዋርያቶች፣ የተለያዩ ሐዋርያቶች። በጣም ጥሩ። ስለዚህ ይሄን ቋንቋ ከየት ተማሩት ማለት ነው? ይሄ ተሰጣቸው። ከየት ተማሩት እኮ? ማን ሰጣቸው? ከየት ተማሩት? መንፈስ ቅዱስ። ጎበዝ። ስለዚህ መንፈስ ቅዱስ ልሳን የወረደበት ትልቁ ምክንያት ምንድነው? በዓለም ሁሉ ቋንቋ ወንጌል እንዲዳረስ፣ በዓለም ሁሉ ቋንቋ ወንጌል እንዲሰበክ መንፈስ ቅዱስ ወርዶ ምን አልከኝ? አሳየኝ። እዚች ጋር ለምን ያንተን ሐሳብ ትጨምራለህ? እስካሁን ባይብሊካል በሆነ መጣልኝ አይደለ? በዓለም ሁሉ ቋንቋ የሚለውን አሳየኝ እስቲ፣ ወንጌል ይናገሩ እንደነበረ። እሺ ላሳይሃ፣ ምንም ችግር የለውም። እሺ እያንዳንዱ በገዛ ቋንቋው ሲልም ማለት ነው። እያንዳንዱ የታወሩት እነማን ናቸው? እዛ በነበረበት አካባቢ ላይ የነበሩ ለገበያም ለምንም የሄዱ ሰዎች በእነሱ ስለ ገበያ አይደለም የሚያወራው። ምን ሆናል? አንተ አላጠናሁም እንዴ? ይሄ በዓለ ሃምሳ ምን እንደነበር አታውቅም? እሺ በዓለ ሃምሳ ምንድን ነው? የገበያ ቀን ነው? በዓለ ሃምሳ እኮ ባህል ቀን ነው። ታዲያ ምንድነው ገበያ ብለህ የምታወራው? አይ በቦታው የተሰበሰቡ ሰዎች ነበሩ ነው። ስለ ገበያ ሐሳብ ምንም የለውም። አትገምታ ፕሊዝ ወንድሜ። አውዱን ጠብቀህ ፍታ። ሱሪ እሱ ምንም አይደለም። አይ ለምንም የመጣ ሰው ሊሆን ይችላል ብዬ። ለምንም የመጣ አይደለም፣ ለበዓል የመጡ ናቸው ይላል እኮ። ይኸውልህ እንዴት ነው ነገሩ? ለበዓል የመጡ ሰዎች ናቸው። ይኸውልህ እየገመትክ የምታወራው ከሆነ ከኪስ ዝም ብለህ የምታወራው ከሆነ ምንም ጥቅም የለውም። መጽሐፍ ቅዱስ ቤዛ አድርጌ ነው የማወራው። አልገምት ባንተ ሐሳብ በእኔም ሐሳብ ሳይሆን ትምህርትን ብቻ ንገረኝ። ወይ ደግሞ ከተናገርክ እንደኔ በመረጃ አውራ። ለገበያ ያወጡ ሰዎች ናቸው ካልከኝ መረጃ ስጠኝ። ይሄን ክፍል ለገበያ ብሎ የተረጎመልም ሰው ካለ ማለት ነው። ኦኬ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብረው ሳሉ ድንገት እንደሚነጠቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተካፈሉ ልሳኖች ታዩአቸው። ልሳን ማለት በራሱ ማለት ነው፣ ቋንቋ ማለት ነው አይደል? በጣም ጥሩ። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ጀመር። መንፈስ ቅዱስ የወረደበት ምክንያት ለምንድን ነው አለ? በሌሎች ልሳኖች እንዲናገሩ አይደለ?
ትክክል እዚህ ድረስ ተስማምተናል በመንፈስ እንዲናገሩ ከኔ ጋር ነህ አው ካንተ ጋር ነኝ ይኸው አንብበህ እኮ የራስን ሐሳብ ጣለ ስለምታረግ ነው ቆም ብዬ ምሰማክ እሺ ሌላ ሰው ካለ መግባትና በደም መረዳት የሚችል ሌላ ፕሮቴስታንት አለ እሺ ጥያቄው ግን አልተመለሰልኝም ነበር የሚገባው አንዴ ቻርሊ ቋንዴ አንተ ገና ያጠናው ነው ስላልክ አንዴ ኮምፔር አድርግ ጨርስና ከዛ እንትላለህ ናው አንዴ እኔ ገና ያጠናው እየመረመርኩ ነው ስላልክ ጠብቀኝ አንዴ ከዛ አንተ መጣለህ እሺ ሌላ ፕሮቴስታንት አለ ሌላ ፕሮቴስታንት ሌላ ፕሮቴስታንት ስለ ልሳን ሊያስረዳን የሚችል አንድ ቁጥር ጻፉልኝ አንዴ እሺ better than gold ሰላም ነው እግዚአብሔር ይመስገን ሰላም ማን ልበል ሲራክ ማለት ትችላለህ ከየት ቤተ እምነት ሲራክ ምን አልከኝ ከየት ቤተ እምነት ነህ ሙሉ ወንጌል ነህ እሺ ልሳን መጽሐፍ ስለ ልሳን ነው የምንናገረው ሰምታልና በመጽሐፍ ቅዱስ ልሳንን እያየን ነው ልሳን ምንድነው ከሱን ጀምር ልሳን መንፈስ ቅዱስ እንደወደደ የሚሰጠው ሆኖ አንደኛ ያ ክርስቲያን እንዲታነጽበት የሚሰጠው ነገር ነው ከዛ ቀጥሎ ደግሞ ለአገልግሎትም ለቤተ ክርስቲያን አገልግሎትም የሚሰጥ ቋንቋ ነው የጠየቁ ልሳን ምንድነው ነው ያልኩ ቋንቋ በጣም ጥሩ ልሳን ቋንቋ ነው አይደለ በጣም ጥሩ እሺ የመጀመሪያዎቹ ልሳን ተናጋሪዎች ማን ናቸው ሐዋርያት ምን አልከኝ ናቸው ምን አልከኝ ወንድሜ ሐዋርያትና 120 ሰዎች ነበርዋ እነሱ ግብረ ሐዋርያት ምዕራፍ 2 ላይ ያሉ ማለት ነው በጣም ጥሩ እሺ ስለዚህ ሐዋርያቱ የተናገሩት ልሳን አላማው ምን ነበር ለምን ፐርፐዝ ነበር ልሳኑ የወረደበት ለሐዋርያቱ ለመጀመሪያ ጊዜ እዛ ለመጡ ሰዎች አሁን ጌታንን እንዲቀበሉ ምንም ኔትወርክ ይቋረጣል ምንድነው ያልከኝ እሺ ኔትወርካችሁ የሚሰራ ሰዎች ግቡ ፕሊዝ ወኔትወርካችሁን አስተካክላችሁ ግቡ ሌላ አለ ፕሮቴስታንት እሺ ክርስቲያን ቻርሊ አሁን ይሄን ለአንዴ ልሞክርና ወደ አንተ መጣለሽ እሺ አይገባ ሰው አለ ክርስቲያን ሄሎ መዝሙር ይሰማል ቀይ በርቶባል ይሰማል ቆያኔ ከገራጅ ውስጥ ልውጣ ይቅርታ አድርግልኝ ይሰማል ቀይ በርቶባል እኔ እየተሰማ አይደለም መሰለኝ ኦኬ አንድ ጊዜ እሺ ይቅርታ በጣም ይቅርታ አድርግልኝ ይገርም የሥራ ቦታ እኛ ጋር ሌሊት ነው ያው አይ ቲንክ ከእናንተ ጋር በሁለት ሰዓት ምናምን ልዩነት ያለን ይመስለኛል ኦኬ እስቲ አሁን ወጣሁኝ እስቲ ይሰማሃል እኔ ሲጀመር በደንብ ይሰማኛል አንተ ኦኬ ካንተ እንደበራበት ነው ያለ አንተ አንተ በደንብ ነው የሚሰማኝ እሺ እኔ ከተሰማ ጥሩ ማን ልበልስ ነው ተስፋ ሚካኤል ባላለው እኔ ኦርቶዶክስ ነኝ ዲያቆን ግን አንዲት ነገር በጣም 30 ሰከንድ የምትሆን ነገር ስለ ልሳን ብነግርህ በጣም ደስ ይለኛል
እሺ አንዴ ግን ቆይ አንዴ ምክንያቱም አንድ ልጅም ቻርሊም እየተጠበቀን ስለሆነ ፌር አይሆንም አሁን አንተን እድል ከሰጠውና ቃል እሺ ፕሊዝ ኦርቶዶክሳን አንዴ እንትኑን ጠብቁልኝና በኋላ እንቀበላችኋለን ፕሮቴስታንት ሆናችሁ አንዴ ጻፉልኝና እናንተ ጋላውራና ከዛ ቻርሊ ከዛ ካንተ ጋውራለሁ ክርስቲያን እንደም አልፋ ኦሜጋ እየሳብኩ ነው ጥቅሱን የምጽፈው ሚውት ለማታረጋለ በወንጌል አታምንም እንዴ ትገባለህ ዳዊት ናልሳብ እኔ በሐሳብ ጥቅስ መጻፍ እኮ ህይወት አይሆንም ጥቅስማ ሙስሊሞቹም እየጻፉ ክርስቶስን ይክዳሉ እኮ እኛ ምን ፈልገው ጥቅሱ ምን ተብላ ቤተክርስቲያን ተረዳችሁ ክርስቲያኖች እንዴት ተረዱት ክርስቲያኖች ምን ብለው ፈቱት የሚለው ነው እንጂ ጥቅስ ደጋጎ መጻፍ እኮ እሱ ህይወት አይሆንም ወንድም ማለት ክርስቶስን ለመካር ስንቱ ደጋግሞ ይጽፋል መሰለ እሺ አይ ቲንክ የምትገቡ አልመሰለኝም ፕሮቴስታንቶች አንድ ቁጥር ጻፉልኝ ቋንዴ ባባ ወይ ጉድ ዛሬ ኔትወርካችሁ ዛሬ እሺ ቻርሊ አለ እሺ ምንድን ነበር ጥያቄ እሺ እኔ ሁለት ጥቅሶች እንትን ብዬ አንተ እንድታብራራልኝ ነው በልሳን ዙሪያ ጥያቄ አለ በልሳን ዙሪያ ስለ ልሳን ያለ መረዳት ነገር የመጀመሪያ ልሳን እንትን ነው የሚተረጎም ነው እሱን አምናለሁ ግን ትክክለኛ ዓለማዊ ላይ ያለ ቋንቋ ነው ብዬ ግን አላምንም ልክ እንደ አማርኛ እንደ እንግሊዘኛ እንደሚባለው ነው ብዬ ግን አላምንም እንታየት ልሳን አለ ብለው ነው የምታምነው አንድ ነው ለሐዋርያቱ የወረደው ልሳን አንዱ ነው እሺ ይሄ ሐዋርያቱ የተናገሩት ልሳን የሰው ቋንቋ አይደለም የሰው ቋንቋ አይደለም እሺ ላምብልና እስቲያው በሳል ተካፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ ተሰጣቸው በሌላ ልሳኖች ይናገሩ ጀመር ከሳይ በታችም ካሉ ሁሉ በጸሎት ተጓ አይሁድ በኢየሩሳሌም ይኖሩ ነበር ይህ ድምጽ በሆነ ጊዜ ህዝቡ ተሰበሰቡ እያንዳንዱም በገዛ ቋንቋ ሲናገሩ ይሰማሰ ነበር የሚሉትን አጡ ይላል ተገርሞም ተደንቆም እንዲያሉ ነው እነዚህ የሚናገሩት ሁሉ የጌላ ሰዎች አይደሉም ምን ያኛም እያንዳንዳችን እንዴት የተወደድንበትን የገዛ ቋንቋችን እንዴት እንሰማለን አሉ እሺ በገዛ ቋንቋቸው ሲናገሩ ይሰሙ ነበር ማለት በገዛ ቋንቋ ማለት በራሳቸው ቋንቋ በሰው ህዝቦች በተሰበሰቡት ህዝቦች ቋንቋ ይናገሩ ነበር ያው ተገልጦላቸዋል ቋንቋ እሱን አምና ልሳን እዚህ ላይ ያለው አልገባኝ ቆይ አንዴ ወንድም አቸኩላ አንዴ ፕሊዝ በገዛ ቋንቋ ሲናገር የነበረው ማን ነው ሐዋርያት የማንን ቋንቋ የተናገሩት የህዝቡ የሰውን ቋንቋ አይደል የህዝቡን ቋንቋ ሰሚው ማን ነበር ህዝቡ የዛ ቋንቋ ተናጋሪ አይደል ምክንያቱም ምን ብሏል እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል አይደል ቅድም ብለን ነበር ሐዋርያቱ ላይ ወረደው ቋንቋ የሰው ልጅ የማይናገረው ወይም የሰው ቋንቋ ነው ብለን ነበር እሺ አስማማው ከዚህ ጋር እሺ ሐሳቢ ከዚህኛው ላይ እየተነሳ ነበር ምን አሁን ከዚህኛው ላይ ስንነሳ ይሄኛው ትክክለኛ የህብረተሰቡን ቋንቋ ተናግሯል ግን በሌላ ቦታ ላይ አንድ ቻርሊ ለሐዋርያቱ የወረደው የመጀመሪያው ልሳን የሰው ልጅ የሚናገረው ቋንቋ አይደለም ብለን ነበር ይካል ለመጀመሪያ ልሳን ወደ ተናገሩት ሐዋርያቶቹ ናቸው አይደል የተናገሩት ቋንቋ የሰው ልጅ ቋንቋ አይደለም ብለን ነበር ይሄ ታዲያ ምንድነው እዚህ ጋር ቅድም እኮ አንተም የተናገርከው ነገር ነበር አንድ ጥቅስ ላይ ቆማችሁ ይያልክ ነበር አስማምተን ከሌላው ጋር እንድትፈታልኝ ነው ነበር እኔ እንድትፈታልኝ እኔ አልፈታለም እያነበብን እየሄድን ነው ለመጀመሪያ ጊዜ ለሐዋርያው ልሳን ወረዶ ለሐዋርያቱ ነው አይደል ተስማማ ለመጀመሪያ ጊዜ ሐዋርያቱ ልሳን ሲወርድላቸው የተናገሩት ልሳን ወይም ቋንቋ
የሰው ልጅ የሚናገረው ነው ወይስ አይደለም? ትክክል ነው፣ ልሳን ነው። ስለዚህ አሁን የምረዳው እኔ ሁለት ልሳን እንዳለ ተረድቻለሁ። ይሄኛው ልሳን ነው። ይሄ ኖርማሊ የተገለጠ የነሱን ቋንቋ ነው የተናገሩት፣ በተለያየ ቋንቋ እንዲሆኑ። እሺ፣ ስለዚህ አሁን ሁለት አይነት ልሳን አለ ብለኛል። አንደኛው ሰው የሚናገረው ሰው የሚሰማው ቋንቋ አይደል? ተናጋሪ ያለው። ሁለተኛውስ ምንድነው? ሁለተኛው ደግሞ ሊተረጎም እንትን በሰዎች ቋንቋ ያልሆነ ምድር ላይ የሌለ ቋንቋ ማለት ነው። የሰው ቋንቋ እንኳን የምን ቋንቋ ነው የሚባለው? ምድር ላይ ያልሆነ ቋንቋ እኮ የምን ቋንቋ ምድር ላይ ማንም ሰው የማይጠቀምበት ቋንቋ። የት ላይ ነው ያ ቋንቋ ያለው? በመንፈስ የሚናገሩት። ማን ነው የሚናገረው ያንን ቋንቋ? ከፍጥረት ሐዋርያትም ነቢያት። ምን አልከኝ? ሐዋርያት ነቢያት ይናገራሉ እኮ። ያ ቋንቋ ምን የማን ቋንቋ ነው የሚባለው? አልገባኝም። ልሳን ነው ጀስት። ልሳን ማለት ቋንቋ ነው አይደል ወንድሜ? ስለዚህ የማን ቋንቋ ነው የሚባለው? የወፍ ነው? የመላእክት ነው? የምን ቋንቋ ነው? ነቢያቶችና ሐዋርያት የተናገሩት ቋንቋ ነው። ግን ለፈጣሪ የምን ቋንቋ ነው ያልኩ? ባን ተናገረው አይደለም ቻርሊ። የማን ቋንቋ ነው ያልኩ? ቋንቋ ስለሆነ ቋንቋ ደግሞ ተናጋሪ ያለው የማን ቋንቋ ነው? ሰዎች የማይናገሩት ቋንቋ እንደሆነ ነው። ግን መጽሐፍ ቅዱስ እኔ ጠየቁ የማን ነው? ሰዎች ካልተናገሩት የእንስሳቶች ቋንቋ ነው? የመላእክት የዛፎች ቋንቋ ነው? የአበቦች ቋንቋ ነው? የትንኝ ቋንቋ ነው? የምን ቋንቋ ነው? እሱን አላውቅም። የማን እንደሆነ ግን ከመንፈስ ወርዶላቸው የተናገሩት ቋንቋ ነው። ለመተርጎም ገባኝ። ቋንቋ እንደሆነ አውቀክ ነው የምትሟገተኝ። እኔ አልፈታውም፣ አንተ ነው የምትፈታልኝ። አንተ እኮ ነው ሁለት አይነት ቋንቋ አለ ያልከው። ሁለት አይነት ቋንቋ አለ ስራክ ቻርሊ፣ አንዴ ስማኝ። ለምታወራው ነገር እኔ ኤቪደንስ ፈልጋለሁ። እኔ ሁለት አይነት ቋንቋ የለም ባይ ነኝ። በቃ ያለው ቋንቋ ይሄ ነው። ኦኬ፣ የሆነው አይ ነው። ወደ ቆሮንቶስ እንሄዳለን። ቆሮንቶስ ላይ ነው የምትወስደኝ። ያ ቆሮንቶስ ላይ ያለው ቋንቋ ሌላ ቋንቋ፣ በቃ የሰው ልጅ ያለው ቋንቋ የሚል ፍችም የለውም። ግን አሁን አንተ ምትጠይቅ ሁለተኛ ቋንቋ ማን ነው የሚባለው ተናጋሪው የዛ ቋንቋ ስለ መልስ ግን አጣህ አይደል? እሺ፣ ስለዚህ ምን ብለህ ልትፈታልኝ ነው ያልገባኝ ነገር? እኔ ቋንቋን ፈልገው አሁን ቋንቋ የሰዎች ቋንቋ ነው አይደል? እዛ ጋር ያለው ቋንቋ ማን ነው ታዲያ? የማን ነው ስለ አላቆም አልከኝ። ሰው ምን ብለን ነው እኔ እናንተ ልንዋይ የምንችለው? እኮ አሁን የፈለኩት ወደ ቆሮንቶስ እንዳልከው እሱ ላይ ግን እየተናገረ ያለው በቀላሉ የሚፈታ እንዳልሆነና ለእግዚአብሔር የሚጸለይበት እንደሆነ ነው እየተናገረ ያለው። የማን ቋንቋ ነው ያልከው? የማን ቋንቋ ነው? ፍቹን በኋላ ፐርሰናል የኔ ነው። የእግዚአብሔር ቋንቋ ነው። ወኒኮ አሁን መጽሐፍ ቅዱስን ማወቅ ነው የምፈልገውና ከስር እዚህ ላይ ያነበብኩ ያለሁት የተረዳሁበት የሰው ቋንቋ እንደሆነ አይደለም። የማን ቋንቋ ነው የተረዳሁበት ነገር ቻርሊ? እንዴ ምን ሆናል? የሰው ቋንቋ ነው። የማን ቋንቋ? ፈጣሪ የሰጣቸው ቋንቋ ነው። መንፈስ ቅዱስ የማን ቋንቋ? ልሳን ቋንቋ የሌለው ፍጥረት የለም እኮ። የማን ቋንቋ? እንጃ፣ ፖይንቴ እሱ ጋር አይደለም። እኔ ደግሞ ፖይንቴ እሱ ጋር ነው። ምክንያቱም ይኸውልህ አሁን እዚህ ጋር ይሄን የሰዎች ቋንቋ ነው አይደለ? ምክንያቱም ሰዎች የሚናገሩበት የሚሰሙት ቋንቋ ነው አልከኝ። ሁለተኛ ቋንቋ ደግሞ ሰዎች የሚናገሩበት አልከኝ። ያ ቋንቋ ግን የማን ቋንቋ ነው? እሺ ጋር ልሰማለው ቋንቋ ነው ስላልን ማለት ነው። የነ ሚካኤል ማለት የለም ገባኝ። ያ ቋንቋ የለም ላልኩበት ማስረጃ መጠየቅ እኮ አይቻልም። እና ግምት ዝም ብለህ ነው የምታወራው? ኖ አለ ብል አለ ነገር ማስረጃ ይሄው የእንትና አለ ብለህማ ሁለተኛ ቋንቋ አላልከው። ሁለተኛ ቋንቋ ልሰማ የሰዎች ቋንቋ አይደለም ስለ የማን ነው ቋንቋ? የማን እኮ ንገረኛ። ሁለት ለከፈል ቋንቋ አይደለም ስለ ቻርሊ ሰዎች የሚግባቡ ሁለት ቋንቋ የሚግባቡበት ሁለት ቋንቋ። አንደኛው የሰዎች ቋንቋ አልከኝ። ሁለተኛው የምን ቋንቋ ነው? የሰዎች አይደለም ካልኩኝ በቂ መልስ ነው። ምክንያቱም ይሄኛው ብዬ የጠቆመው ነገር አይደለም። የምን መላእክት? ያንን የመላእክት ነው። የመላእክት ሊካጋንንት እኮ ያጋንንት ነው። እዚህ ጋር የሚገልጸው ነቢያትና ሐዋርያት የሚናገሩበት ቋንቋ ነው። መንፈስ ቅዱስ የምን ቋንቋ ንገረኝ። የምን ቋንቋ? ያጋንንት ነው? የዛፍ ነው? የወፍ ቋንቋ ነው?
የነቢያትን ሐዋርያት ካልኩኝ እኮ ኦሬዲ ፈጣሪ የሰጣቸው ይሄው ሐዋርያትም ይሄው እዚህ ጋር አሉ እኮ የሰው ቋንቋ ይሄው እዚህ ጋር አገኘን ለሐዋርያትም የተሰጠው የሰው ቋንቋ እንደሆነ አገኘን ሌላ ቋንቋ ተሰጥቷቸው አስተካክኝ የምን ቋንቋን የተሰጣቸው ሁለተኛው ሁለት መሆኑን እኮ ተስማማው ሁለት አይነት ነው ብዬ ተስማማው ይሄ ለሰዎች የተገለጠ የሰዎች ቋንቋ ያላምንም እኮ አንተን ያልከው ያንተን ነው የምፈልገው ሁለት ነው ብዬ አመንኩኝ ሁለት አይነት ሁለተኛው የምን ቋንቋ ነው ሁለተኛው የምን ቋንቋ ነው ሁለተኛው ፈጣሪ የሰጣቸው ነው ሰዎች የማያውቁት ቋንቋ ነው የምን ቋንቋ ነው እሱ የእግዚአብሔር ቋንቋ ነው ፈጣሪ የሰጣቸው ለነቢያትና ለሐዋርያት የሰጣቸው ሐዋርያትም የሰጣቸው የሰው ቋንቋ አገኘን ሁለተኛው ቋንቋ የምን ቋንቋ ነው እኮ ሌላ የሰጣቸው አለ የምን ቋንቋ ይባላል እሱ አረባካ ታርክብኝ እንዴ ሰዎች የሚግባቡበት አይደለም ካልኩኝ እኮ በቂ እኮ መልስ ነው እኮ ፈጣሪ የሰጣቸው ሰዎች ያጋንንት ቋንቋ ሆነስ ያጋንንት ቋንቋ ነው ያሬዶ ሌላ የሰጣቸው አለ እያለ እኮ ነው ሌላ የሰጣቸው ልሳን ካለ ማስረጃ ያሳየን ይሄው እዚህ ጋር አለ እሱን እኮ ነው የጠበቀው ሌላ ተቀራራቢ እንደሰጣን ያሳይ ማይክ ሚውት ነው ቻርሊ ወንድማችን እንደሰማ ለምሳሌ ሲናገር እንዲተረጉም ይጸልይ ይላል ጸሎት የሚያስፈልገው ትርጉም እንደሆነ አንድ ያሳየናል ሁለተኛ ነገር ግን ሌሎች ደግሞ አስተምር ዘንድ የማን ቋንቋ ነው የሚተረጎመው ንገረኝ እንጂ እንዴ ሰው የሚግባባት ቋንቋ አይደለም ካልኩኝ አድሬስ የማረጋው አካል የለም ፈጣሪ የሰጣቸው ነው ስለዚህ ያጋንንት ቋንቋውን የወፍ ቋንቋ ይሁን ምንም አዲስ የምታረጋው ፈጣሪ የተሰጠ ቋንቋ ነው ለፈጣሪ የተሰጠ ለማን የተሰጠ ለሐዋርያትና ለነቢያት ለሐዋርያቱማ የሰው ልጅ ቋንቋ ተሰጥቷቸዋል አገኘ ነው ይሄው የሰው ልጅ ቋንቋ ሰዎች የሚናገሩ ቋንቋ ተነግሯል አገኘ ሌላ ደግሞ ማን የሚናገሩ ቋንቋ ተሰጣቸው ንገረኝ ሌላ ደግሞ ልሳን ተሰጥቷቸዋል ሌላ አራትም ቋንቋ ሊሰጥ ይችላል ጸጋ አሳየኝ አራት አይነት ቋንቋ አለ ደግሞ ጭራሽ ማላልኩም አራትም ሊሰጥ ይችላል ነው እንደምሳሌ እኔ ስለ ቋንቋ ነው ያረን ያለው አራት ካልከኝ አራት ቋንቋ ብዬ ነው የምወስደው ስለ ቋንቋ ብቻ ፎከስ አድርጋው ላይ አያሁን በደንብ እንትን እየተገለጠ መጣ ማለት ነው እምነት በጣም ፐርፌክት ስለዚህ ኦርቶዶክስ ሲጀምር እንደዚህ አታስተምርም አየ ኦርቶዶክስ ፈጽሞ ሁለት አይነት ቋንቋ አለ አንደኛው ምንጩ የማይታወቅ የማን እንደሆነ የማይታወቅ ዝም ብሎ ግን በቃ አንደኛው ደግሞ እንደዚህ ብላ ኦርቶዶክስ አታስተምርም ስለዚህ የኦርቶዶክስ ትምህርት አይደለም ይሄ ኦርቶዶክስ እንደዚህ ብላ ማስተምር አታውቅም ይሄ ፕሮቴስታንት ትምህርት ነው እሱ ችግር የለውም እሱ ያንተ ምርጫ ነው ወደ መጽሐፍ ቅዱስ ነው ቆሮንቶስ ላይ ጀንዶም ምክንያቱም ልታሳየን ስላልቻልክ የምን ቋንቋ እንደሆነ የሰው ይሁን ያጋንንት ይሁን ምን ይሁን እንየው አንደኛ ቆሮንቶስ ስንት ላውጣለ ምዕራፍ 14 እሺ ከቁጥር 1 ጀምሮ ላምብልን በደንብ አስተው ፍቅርን ተከታተሉ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም የሚያስተውል የለምና በመንፈስ ግን ሚስጥር ይናገራል አስተውል እሺ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ማለት ነው በአንተ አፈታት በፕሮቴስታንት ለሰው አይናገርም ለእግዚአብሔር እንጂ የሚያስተውለው የለም አራስ መልስ አይረዳውም ብዬ ነው ማስበው ሰው አይረዳውም ተናጋሪ ይሁን በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለውም የለምና በመንፈስ ግን ሚስጥር ይናገራል ስለዚህ ይሄ በልሳን የሚናገረው ሰው ምን አይነት ቋንቋ ነው የሚናገረው ሰው የማይረዳው ቋንቋ ምን ይባላል ያ ቋንቋ አላውቅም ሰው የማይረዳው ቋንቋ መሆኑን ነው የማውቀው ልሳን ሰው የማይረዳው ቋንቋ እንደሆነ ነው ይሄ ፓርቲ የሚያስረዳው እኮ የምን ቋንቋ ነው የሚናገረው ቋንቋ የወፍ ቋንቋ ነው ያጋንንት ነው የዝሆን ነው የዛፍ ነው የምን ቋንቋ ነው ፈጣሪ የገለጠለት ቋንቋ ነው ወይ ጉድ የምን ቋንቋ ነው የሚባለው ባለቤት የቋንቋው ባለቤት የለው አሁን ኦሬዲ ትክክለኛውን ፖይንት እኮ ተናገረ የለው ምሽቶ በቃ ችግር የለው እና ወረድ እያልን እንምጣ ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናትም ለሰው ይናገራል በልሳን የሚናገር ራሱን ያንጻል ትንቢትን የሚናገር ማህበሩን ያንጻል ይላል አየው እሺ በደንብ አስተውል ይሄ በልሳን የሚናገረው ሰው ያቋል የሚናገረው ያቋል በልሳን የሚናገረው ተናጋሪው ያቋል ተናጋሪው የሚናገረው ነገር ትርጉሙን ያቋል
ያውቀዋል። አራተው ትርጉሙን ያውቀዋል። ጸሎት ያስፈልገዋል እንዲተረጎም ይጸልይ ይላል። ጸሎት ካደረገ እኔ ጠየቅኩት ትርጉሙን ያውቀዋል ነው ያልኩት እኮ። ጸሎት አድርጎ ሊረዳው ይችላል ራሱ። ትርጉሙን ያውቀዋል ነው ያልኩት ቻርሊ። ትርጉሙን ካወቀውማ የሰው ቋንቋ ነው ማለት ነው። ምክንያቱም ሰው አይደለም እንዴ? እኮስ ሌሎች ከመስመሩ ኮንተን ያስባልከኝ ምንም ከመስመሩ ብዙ ክፍል ላይ ነው ያለው። እኔ አብረን እያጠና ነው። እኔ አሁን መጠየቅ አሁን እኔ ቻርሊ እንድጠይቅልህ አንተ ቻርሊ አሁን ስረዳ አንተ ኦልሬዲ ልሳን ላይ ትምህርትን ሰርታል። እሱም የፕሮቴስታንት ትምህርት ነው የምትናገረው። ስለዚህ እኔ አሁን አንተን እኔ እናንተ ያነበብን ትምህርትን ነው የምትጠይቅ ትምህርቴን ነው ማለት። ስለዚህ አሁን አንተ ጥያቄ አይደለም የጠየቅ ያለው። አሁን አቋም ይዘህ ሁለት አይነት ቋንቋ ይዣለው ሁለት አይነት ቋንቋ አለ ብለህ የፕሮቴስታንቱን ትምህርት ነው የምትነግረኝ ያለው። እኔ ደግሞ የኦርቶዶክሳዊ ትምህርት ነው የምነግርህ ያለው። ኦኬ አሁን እየፈታኝ ይሄ የሚናገረው ሰው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውል የለምና በመንፈስ ግን ምስጢር ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ማህበሩን ያንጻል። ስለዚህ ይሄ የሚናገረው በልሳን የሚናገረውን ተናጋሪው ራሱ ያውቃል። አሁን ካነበብከው ራሱን እንደሚያንጽና ማህበሩን እንደማያንጽ እንደማይሰሙት ነው። ቋንቋ እንደማይሆን ነው። ራሱ ያውቃል ወይስ አያውቀውም? እንዲተረጉም ይጸልይ ይላል። ያውቀዋል። እንዲተረጉም ይጸልያል። ከጸለየ ይተረጉማል። ራሱ ነው የሚተረጉመው። እንዲተረጉም ነው የሚለው። እንዲተረጉም ይጸልይ። እንዲተረጉም ታዲያ ለምን ትላለህ? እሺ እንዲተረጉም ይቅርታ ይስተካከል። እሺ ያውቀዋል አያውቀውም? አሁን ድጋሚ ልጠይቅ። ያውቀዋል እንዴ? ካወቀው ለምን ነው እንዲተረጉም ይጸልየው? ለሌላው ራሱንማ ያነጸበት እኮ ነው። ማህበረሰቡ እንዲያነጽ ግን እንዲሰማ እንዲታወቅ ራሱ ተረጉምለት ይፈልጋል። ሳይ ላሳይ ወንድም አለማየህ ታውን በደንብ ተምታቶባል። በደንብ ያው ምን ይላል መሰለ? እሺ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችሁም በልሳን ስትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለ ማህበሩ ይታነዘን። ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አሁን ግን ወንድሞቼ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? ነፍስ የሌለበት ነገር እንኳን ዋሽንትም ክራርም ቢሆን ድምጽ ሲሰጥ የድምጽ ልዩነት ባይገልጥ በዋሽንት የሚነፋ ወይ በክራር የሚመታው መዝሙር እንዴት ይታወቃል? ደግሞ መለከት የማይገልጥን ድምጽ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ አይደላችሁም ይላል። እሺ በደንብ አስተውሉ። እሺ እንዲሁም እናንተ በአንደበት የተገለጠውን ቃል በአንደበት ባትናገሩ ማለት ነው። የተገለጠውን ቃል በአንደበት ባትናገሩ ማለት በቋንቋ ባትናገሩ። በምን አይነት በቃል ባትናገሩ? በምን አይነት ቋንቋ? በሚገባቸው ቋንቋ ባትናገሩ። ስለዚህ ተናጋሪው ሰው በሚገባው ቋንቋ ካልተናገረ ማን ያስተውላል አይደለ? ለነፋስ የምታተናላችሁ። በአለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለ ህዝብ ግን የለም። ምን ማለት ነው? ሁሉም የየራሱ ቋንቋ አለው። በደንብ ያው በአለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለው ህዝብ ግን የለም ሲል ምን ማለት ነው? ሁሉም ህዝብ ቋንቋ አለው፣ የራሱ መግባቢያ ቋንቋ አለው። ለምንድን ነው ይሄን የተናገረበት ምክንያት? ሁሉም ለምን ይመስላል? ሁሉም ህዝብ ቋንቋቸው እንዲያስተምሯቸው ይመስላል። ለምን ይመስላል? ስለማይታወቅ ቋንቋ እያወራ ከሆነ የሰው ቋንቋ ነው ነገር እያወራ ከሆነ ለምንድን ነው ቁጥር የሌለው ቋንቋ ይኖር ይሆናል ግን ቋንቋ የሌለው ህዝብ ግን የለም ያለው ለምንድን ነው? ያ ሁሉም ቋንቋ ስላለው በራሳቸው ቋንቋ ቢያስተምሯቸው መልካም እንደሆነ ይመስላል። አይ ቋንቋ የሌለው ህዝብ የለም ነው የሚለው ወንድም። ቋንቋ የሌለው ህዝብ የለም ነው የሚለው። ሁሉም ሰው ቋንቋ አለው እኮ በቋንቋቸው አስተምሯቸው ነው። ሁሉም ቋንቋ ስላለው በየራሳቸው ቋንቋ ሁሉንም ቋንቋ መናገር ስለሚችሉ እኔ አስተምሯቸው የሚል ሐሳብ የለውም ወንድም። እየጠየቁ ያሉት ቋንቋ የሌለው ህዝብ የለም ማለት ነው። ሁሉም ቋንቋ አለው ማለት ነው። ሁሉም ህዝብ የየራሱ ቋንቋ አለው። ሁሉም ቋንቋ አለው አይደል? ስለዚህ የምትናገረው ልሳን ለሁሉ የሁሉ የሆነ የህዝብ የሆነ
ለሁሉ የተሰጠው አንተ ግን ውልደቴ ያልሆነ ያፍ መቼ ያልሆነ ግን ደግሞ ሌላው ሰው ግን ሊናገረው የሚችል ሌላው ዓለም ሊናገረው የሚችል ያለ ቋንቋ ለፍጥረት የተሰጠ ቋንቋ ፍጥረት የሚሰው የሚናገረው ቋንቋ ነው ይላል አይደለም እዚህ ጋር እንደዛ ነው በጣም ጥሩ እንግዲህ የቋንቋን ፍቺ ባላውቅ ለሚናገረው እንግዳውናለሁ አስተውል የሚናገረው ለኔ እንግዳውናል የቋንቋን ፍቺ ባላውቅ የሚናገረው ነገር እኔ ራሴ ባላውቅ ይያለው አይደል የምናገረው ነገር እኔ ራሴ የማላውቅ ሆነ ለሚናገረው እንግዳውናል የሚናገረው ለኔ እንግዳውናል እንዲሁ ደግሞ እናንተ መንፈሳዊ ጾታን በብርቱ የምትወቆናችሁ ቤተክርስቲያን ለማነጽ እንዲበዛላችሁ ፈልጉ ስለዚህ በልሳን የሚናገር እንዲተረጎም ይጸልይ ይላል ለምን እንዲተረጎም መጸለይ ያለበት ራሱ ካውቆ ለምን እንደማይተረጎም ራሱ ለምን ተናግሮ እየተረጎመ ለምን አያስተምርም ራሱ ያውቃል ስላልከኝ ማለት ነው ይናገራል ከዛ ባንተ ማለት ነው የሚናገረው ነገር ያውቃል ስላልከኝ ከተናገረ በኋላ ራሱ ተርጎም ለምን ህዝቡን አያስተምርም ለምንድነው ሌላ ሰው ተርጓሚ እንዲተረጎም መጸለይ ያለበት ራሱ ካወቀ ብታስረዳኝ ደስ ይለኛል በቆሮንቶስ ቤተክርስቲያን የነበረው ነገር ታውቃለህ ቻርሊ ወይ በቆሮንቶስ ቤተክርስቲያን ለምንድነው ይሄ ነገር ቅዱስ ጳውሎስ ይሄን ነገር የተናገረብን መነሻው ምክንያት ምን ነበር አላውቅ ምክንያቱ በቆሮንቶስ ቤተክርስቲያን ኦኬ ሌላ ሰው ስላለ አንዴ ከሚዩት አድርግልኝ አንዴ በዛውም ምክንያቱን እንድሰማው ዜዶ ፕሮቴስታንት ነህ እንዴ ዜዶ ተናጋሪ ነኝ ብሎ ነው የገባው ያሬዶ ተናጋሪ ማለት ነው ልሳን ተናጋሪ ነው እሺ እኮ ዜዶ የማይክ ምልክቱን ክፈተው ወንድማችን ከየት ቤተ እምነት ነህ ከየት ቤተ እምነት ከየት ቤተ እምነት ነህ አይሰማም አይ ኔትወርክን አስተካክለና በቃ ኔትወርክን አስተካክለና እሺ ቻርሊ ቶሎ ቶሎ ተቀለለለ ይኸውልህ በደንብ አስተውል ታሪካዊ ዳራውን በደንብ ልትመለከት ይገባል እሺ ቻርሊ ወንድም ያለ ቶሎ አጠቃልልና ሌሎቹ ድልስት ይኸውልህ በቆሮንቶስ ቤተክርስቲያን የነበሩት ከአይዛብና ከአይሁድ የመጡት አሉ አይደል በቤተክርስቲያኑ ውስጥ የተለያየ ቋንቋ የሚናገሩ የየራሳቸው ያፍ መፍቻ ቋንቋ ያላቸው የገዛ ቋንቋ ያላቸው የልደት ቋንቋ ያላቸው አሉ አይደል ምክንያቱም ከአሕዛብም ሲመጡ ከአይሁድም ሲመጡ የየራሳቸውን የልጅነት የውልደት ያፍ መፍቻ ቋንቋ ይዘው ነው የመጡት አይደል በጣም ጥሩ አሁን አስተውል ለምሳሌ እዛው ቦታ ሆነው በሌላ ቋንቋ ማለት አስተውል የዛ የነበረ ሰው የሚሰማው ያልሆነ ቋንቋ ቢናገሩ ምን ጥቅም አለው ለምሳሌ የቻይንኛ ቋንቋ ቢናገሩ እዛ ሆነው ማለት ነው ጥቅም አለው የለው ማየ ምክንያቱም ፐርፐዙ ራሱ የልሳኑ ፐርፐስ ለምንድነው ሰዎች እንዲታነጹ ነው ሰዎች እንዲማሩ ነው ምክንያቱም የእግዚአብሔር መንፈስ ሲወርድ ያለ ፐርፐስ ያለ ዓላማ ወርድ በቆሮንቶስ ግን ምን ያደርጉ ነበር ይሄንን አቢዩዝ ያደርጉት ነበር አየህ እንደው ምን ይላል አጠገባቸው ያለ ሰው ሰምቶ ምን ብሎ አሜን ይበላል እንደው አንብበው ከሆነ ያው ምን ይላል ያው እንግዲህ ምንድነው በመንፈስ ጸልያለሁ በአይምሮ ደግሞ ጸልያለሁ በመንፈስ ዘምራለሁ በአይምሮ ደግሞ ዘምራለሁ እንዲያማ ካልሆነ አንተ በመንፈስ ብትባረክ ባልተማሩ ስፍራ የተቀመጠውን የምትለውን አስተውል ምንድነው የሚለው ባልተማሩ ስፍራ ያው አስተውል ባልተማሩ ስፍራ ሲል you think ስለ እንትን ነው የሚያወራው ስለ ዕውቀት ምናምን ነው የሚያወራው አይደለም ቋንቋውን ኤግዛክትሊ ጎበዝ ቋንቋውን ያልተማሩ ሰዎች ጋር ብትቀመጥ የምትለውን ካላወቀ ይላል አየው እንዴት አድርጎ ለምስጋና አሜን ይላል አየህ ባልተማሩ ሰዎች ነው ለምን ይመስላል ለምን ነው ቅዱስ ጳውሎስ ቋንቋውን በማያውቁት ሰዎች ፐርፌክት ይሁን አሁን ባልተማሩ ሰዎች ካለ ቋንቋ ኦሬዲ በትምህርት ያለ ያፍ መፍቻ ነው ቋንቋ እንደሆነ ታውቃለህ አየህ አንተ ግን ያን ቋንቋ ስትናገር ያንን ቋንቋ የማያውቁ ሰዎች ብትናገር አጠገብ የተቀመጠ ሰው ምን ሰምቶ አሜን ይልሃል አንተማ መልካም ታመሰግናለህ ሌላው ግን ምን አይልበትም
አይታነጽበትም አየው ስለዚህ በቆሮንቶስ የነበረው ትልቁ ችግር ይሄ ነው የየሲም ቋንቋን ይናገራሉ ግን እዛ ለነበረው ህዝብ ለዛ ለነበረው ሰው አንደኛ የሚተረጉም የለም ያንን ቋንቋ ሁለተኛ የዛ ቋንቋ ተናጋሪ ማከላቸውም የለም ገባ ስለዚህ ምን ያለው ቅዱስ ጳውሎስ ከተናገራችሁ አይቀር በማከላችሁ ለምሳሌ እናንተ ቁጭ ብለን አንድ ሰው ራሽኛ ቢናገር ምን ይጠቅመናል አንተ ይጠቅመናል አይገባኝም ምክንያቱም አልተማርነውም ቋንቋና ይሄው ባልተማሩት ስፍራ ይላል አየው አሁን አንተ ቀደምን ብለህ ነበር ይሄ ቋንቋ ምድራዊ አይደለም ብለህ ነበር አይደል ቅዱስ ጳውሎስ ግን ባልተማሩት ስፍራ የተቀመጠውን ይላል አየው Thank you. ይሄን ፓርት አለ አንተ ኖርማሊ በደንብ አስተውል ከዛም ይላል ከሁላችሁ ልክ በልሳኖች እናገራለሁ እግዚአብሔርን አመሰግናለሁ ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ደግሞ ይላል ያስተውላው በማህበር እልፍ ቃላት ከመናገር 5 ቃላት በአእምሮ ልናገር ወዳለሁ ምን ማለት ነው ብዙ ከማወራ በ5 ቃላት ብቻ ብናገር ወዳለሁ ይላል ወንድሞቼ በአእምሮ ጻናት አትሁኑ ለክፋት ነገር ጻናት ሁኑ እንጂ በአእምሮ የበሰሉ ሁኑ ሌሎች ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ ነግራቸዋለሁ አስተውላውንም ያው ሌሎችን ልሳኖች በሚናገሩ አየው ልሳኖች የሚለው ራሱ ሌላ እንትን ነው ኖርማሊ በሌሎች ልሳን ቢል ነበር የኔ ሐሳብ የሚያስኬደው ልሳኖች ካለ የተለያየ እንደሆነ የሰዎች ማለት ነው ልሳኖች ኦሬዲ ብዙ እንደሆነ ነው ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ ነግራቸዋለሁ አየው በደንብ አስተውሉ አሁን በመነግራቸዋለሁ በሁለት መልኩ ነግራቸዋለሁ አንደኛ በመነግራቸዋለሁ ሌሎችን ልሳኖች በሚናገሩ ሰዎችና ምን ማለት ነው እናንተ ባትናገሩትም የዛ ቋንቋ ተወላጅ የዛ አገር ተወላጅ ያፍ መፍቻችሁ የና ቋንቋችሁ ባይሆንም ባልሆነ በቋንቋ ነግራቸዋለሁ ግን ያ የምናገርበት ቋንቋ የሚናገሩ ሰዎች ምን አሉት ባለቤት አሉት አየው እስቲ ይቅርታ አንድ ጊዜ እሺ ምን ይላል ያው ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ ነግራቸዋለሁ አየው ቅዱስ ጳውሎስ በሁለት መልኩ ነግራቸዋለሁ አለ አንደኛው ሌሎች በሚናገሩ እሱ ያልሆነ ግን በሌላ ህዝብ በሚናገሩ ቋንቋ አንድ ሁለተኛ ደግሞ እናዶ በሌላ አንደበት አየው በሌላ አንደበት ማለት ነው ለነሱ ለሱ ሌላ በሆነ ግን ተናጋሪ ግን አለው እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በግልጽ ተጽፏል አሁን እዚህ ጋር አይሰሙኝም ሲል አይገባቸው ማለት ነው አይደለም ምን ማለት ነው ልባቸውን ያደነደናቸው ነው አየህ አያስተውሉም ንስሐ አይገቡም ነው እንግዲያስ አለ በልሳኖች መናገር ያው ደግሞ እዚህ ጋር ምን እንዳለው እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ይላጭራሽ አየው በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ይላል አየው አሁን በፕሮቴስታንቱ ዓለም እየተነገረ ያለው ይሄ ነው ተታየው ለማያምኑ ነው እየተነገረ ያለው አይ ለሚያምኑ ምልክት ነው እንጂ ለሚያምኑ አይደለም አዎ ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም ማለትና እንግዲህ ማህበር ሁሉ አብረው ቢሰበሰቡ አሁን እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ቅድም ያልኩ ችግር አየው በቆሮንቶስ የነበረው ቤተክርስቲያን ችግር ይሄ ነው በቃ ያው አብረው ይሰበሰባሉ ከዛ ምን ያደርጋሉ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሁለት ነገሮች አቃቻት ማጠቃለያ እንግዲህ በማህበር ሁሉ አብረው ተሰበሰቡ አይደል ከዛስ እንግዲህ ማህበር ተባለው ገብቷል ምን እንደሆነ ለአምልኮ ማለት ነው ሲገናኙ ይሄ ስብስብ በቤተክርስቲያን የሚደረገው ስብስብ ነው አይደል በጣም ጥሩ ሁሉም በልሳኖች ቢናገሩ ይላል አስተውል የተሰበሰቡት ሁሉ በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ሁለት አይነት ሰዎች አመጣ ያልተማሩና የማያምኑ ያልተማሩ ሰዎች እነማን ናቸው የማያውቁ ምኑን ቃልን የሚያስተምሩትን የማያውቁት ኖ እነሱማ የማያምኑ አይደለም የማያምኑ ያው የማያምኑ ማለት ኦኬ ሁለት አይነት ሰዎች ቢመጡ ነው የሚላየው ያልተማሩና
የማያምኑ ምን ያልባቸው ተምረዋል አልቀበልም ያሉ ናቸው። እነዚህ ግን ያልተማሩ የተባሉት ስለ ትምህርት ይመስላል ስለ ወንጌል ይመስላል ያልተማሩት ስለ ቋንቋውን የማያውቁት ይመስላል። ጎበዝ ቋንቋን የማያውቁት ማለት ነው። ምክንያቱም ቅድም ይላል ባልተማሩ ማል ቋንቋን ብትናገር ማን ያዳምጣል አይደለም የሚለው። ስለዚህ ቋንቋን በማያውቁት መሃል ብትናገር ይኸው ልክ እኔ አንተ ዲያቆን ፈለገ ተሰብስበን ምንኛ እናወራ ለምሳሌ በሌላ ቋንቋ ብናወራ ቋንቋው ልሳን ወረደ አንተም በቻይንኛ ታወራለህ እኔ በሌላ ቋንቋ አወራለሁ ዲያቆን ፈለገ በሌላ ምን ይጠቅመናል? ምን ጥቅም የለውም። በማከላችን ቻይና ቢኖር ይጠቀምበታል አይደል? ያዳምጠዋል። ካልሆነ ደግሞ ምን መደረግ አለበት? እኔ እናንተ እንድንጠቀም አንድ ሰው ደግሞ የመተርጎም ስልጣን እንዲኖር መጸለይ ያለበት እንዲተረጎም። ስለዚህ በማህበሩ መካከል የነበሩ ሰዎች የተለያዩ ቋንቋ የነበራቸው ሰዎች ሊሆኑ ይችላሉ ነው ኮንሴፕቱ። እዛው አንድ ቦታ ላይ ያሉ የተለያዩ ቋንቋ የሚናገሩት የተለያየ ሀገር ቋንቋ ነው፣ ግን የተናጋሪዎቹ ግን የአንድ ቦታ የአንድ ቋንቋ አውቂዎች ብቻ ነበሩ። ስለዚህ ቢናገሩ የሚሰማ የለም። አሜንም እንጆም ምን ይላል? አብደዋል አይሉ ምን ይላል? አየው አብደዋል። ኦኬ አየህ ምንድነው ግራ ይገባሃል? አየህ ስለዚህ የሚተረጉመው ሰው ምን ያደርጋል ማለት ነው? ይፈታላል። ካልሆነ ግን አስተውል። ካልሆነ ግን አንደኛ መተርጎም አለበት። ጸጥ በሉ ነው የሚለው። እንደው በቃ የሚተረጉም ከሌለ ጸጥ በሉ ነው የሚለው። ጸጥ በሉ እንዳትናገሩ ነው የሚለው። ምክንያቱም ጥቅም የለውም። እንደውም ጭራሽ ሰዎች እንዲቀልዱ በመንፈስ ቅዱስ ላይ መቀለጃ እንዲቀልዱ እንዲዛባበቱ ነው የምታረገው። ስለዚህ በማህበር ላይ ተርጓሚ ከሌለ ዝም በሉ። ምክንያቱም አጠገብ የሚሰማው ሰው እብድ ነው እንደ ሰው የሚያወራው ምንም በቃ ዝብሎ ያጋንንት ያወራ የወፍ ቋንቋ ያወራ የማይታወቅ ነገር ይሆናል ማለት ነው። ገባው እንደሜ ነገር በልሳን ላይ ያለው ነገር አሁን የተረዳሁት የተለያየ ቋንቋ መናገር እንዲችሉ ለሐዋርያትና ለነቢያት ሁሉንም ቋንቋ ገልጾላቸዋል። ያ ቋንቋ ግን ከማህበሩ መካከል የማይገባው ሰው ይኖራል። የተለያየ ቋንቋ የሚናገሩ ማህበሮች ስላሉ ለነዛ ሰዎች ነው እንዲተረጎም የተፈለገው። በቃ ምክንያቱም ይኸውልህ የመጀመሪያ ራሱ ልሳን የወረደበት ትልቁ ምክንያት ወንጌል ለዓለም ሁሉ እንዲሰበክ ነው። ለፍጥረት ሁሉ ወንጌል እንዲሰበክ ነው። ገባ? ለምሳሌ እኔ በምጸልይበት ጊዜ የምጸልየውን ነገር ካላወቅኩኝ የምጸልየውን ነገር ምን እንደሆነ አይምሮዬ ካልተረዳው እግዚአብሔር ምን እያልኩ እየጠየቅኩ እንደሆነ ካልተረዳው ዝም ብዬ ታራራራራ ሻራባራባራ ስላልኩ ምን የት አለ ከእግዚአብሔር ጋር ያለኝ ኮኔክሽን? እኔ የማላውቀውን ነገር ነው ያጋንንት መንፈስ ወርዶብኝ አጋንንተኛ ያወራው ቢሆንስ? አያ እንዴ መጽሐፍ እኮ የሚለው መንፈስ ቅዱስ ራሱ እኮ ለኛ ይመሰክርልናል ነው የሚለው አይደል? መንፈስ ቅዱስ ይገልጥልናል፣ ዕውቀትን ይገልጥልናል፣ ጥበብን ይገልጥልናል፣ ሚስጥርን ይገልጥልናል። ስለዚህ መንፈስ ሁሉ አትመኑ ከየት እንደሆነ መርምሩ ተብሏል። የትኛው መንፈስ ያናግርህ የትኛው መንፈስ ይምራህ ካልመረመርከው በምን ታውቀዋለህ? የመመመስ ስልጣኑን ሰጥቶናል። ኦኬ ሶ የኛ በቤተክርስቲያን በጥንቷን ቤተክርስቲያን አሁን በፕሮቴስታንቱ ሲነገር የነበረውን አይነት ትምህርት ቃል የለም። ኦኬ ሶ ለምሳሌ አሁን በእኛ ቤተክርስቲያን ግዕዝ ለምሳሌ ግዕዝን ልውሰድልህ። ኦኬ እኔ እንኳን ባጠገብ ኢትዮጵያ ያለው ከዛሬ 13-14 ዓመት በፊት በጣም ወደ ሌላ ሀገር ላገግሎት ሄጄ ምንም ተወላጅ ያልሆነ የዛ ቀር ሰው ያልሆነ ሰው የሀገሩን ቋንቋ እየተናገረ ይሰብክ ነበር። አየህ እሱ ራሱ ግን ያን ነገር እኮ አያውቀው ምን እየተናገረ እንደሆነ እኮ አያውቀውም። ግን ለህዝቡ ግን ምን አደረገ? በእነሱ ቋንቋ ሰበከ። አለቀ። አየው ያ እንደውም ልጨርስልህና አይ ቲንክ ፕሮፌት ዳኒ ገብቷል ወይ ከሱ ጋር እናወራለን። ምን ይላል? እሺ እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ነው ያልተማሩ ወይም ያማምኑ ሰዎች ቢገቡ አብዷል አይሉ ምን ሁሉም የተሰወረ ይገልጣል። እንዲሁም እግዚአብሔር ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቅሳል፣ በሁሉ ይመረምራል፣ በልቡ የተሰወረ ይገልጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። አየው እንግዲህ ወንድሞቼ ምንድነው በምትሰበሰቡበት ጊዜ ለአንዳንዱ መዝሙር አለው፣
ትምህርት አለ መግለጥ አለ በልሳን መናገር አለ መተርጎም አለ ሁሉ ለማነጽ ግን ይሁን በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆኖ በተራቸው ይናገሩ አንዱም የሚተረጎም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር አየው ጭራሽንም ጸጥ ይበልና ምን ይበል ለምሳሌ እኔ አየው አሁን ለይሰ የራሽኛ ቃል የራሽኛ ቋንቋ ቢመጣ እኔ በራሽኛ እግዚአብሔርን